ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 88ኛ ነው እግዚአብሔር ስሙ የተመሰገነ ይሁን በዚህ የህይወት ገጠመኝ ላይ በጣም ብዙ እህቶቻችን በየመስሪያ ቤቱ ሲቀጠሩ የሚያጋጥማቸው ነገር ይዤን የመጣሁት ገጠመኙ እንዲቀርብ ምክንያት የሆኑት እነሱ ናቸው እንደገናም ደግሞ ይህ ገጠመኝ እዚህ እንዲመጣ እንዲቀርብ ምክንያት የሆነው ምንም እንኳን ይህ ትምህርት ራሱ ገጠመኝ ቢሆንም እኔ እንዳቀርበው የተፈለገበት ምክንያት ያው እፍረት ነው እፍረት ማለት ራሳቸው ይሄንን አድርጊያለሁ መቅረብ ስለሚከብድ ነው በጣም ብዙ ባለ ጉዳይ የሚያናግሩ ስራ አስኪያጅና ባለ ጉዳይ የሚያስተናግዱ የስራ ኃላፊነት ያለባቸው ሰው ስለሆኑ መቅረብ ይከብዳል ግን ደግሞ ይቅረብ ብሎ ደግሞ መፍቀድም አንድ ነገር ነውና እናመሰግናለን እግዚአብሔር አክብርልን መልካም ቆይታ ብረሪ ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ በገጠመኝ ውስጥ ድርጅት አለ ዋና ትልቁ የታሪኩ ዘውግ በድርጅት ውስጥ ነው የሚካሄደው ድርጅቱ የግል ድርጅት ነው ትልቅ ካምፓኒ ነው በዛ ካምፓኒ ውስጥ በዛ ድርጅት ውስጥ የሚሰሩ ሰራተኞች በብዛት ሴቶች ናቸው ስራው ጥሩ ደሞዝ የሚከፈልበት ስራ ቢሆንም ድካም ግን አለው ብዙ ደክመው የሚያገኙት ገንዘብ ቢሆንም ደግሞ ቤታቸውና ስራቸው ተቀራራቢ እንዲሆን ስለሚፈልግ ሲቀጠሩ እዚሁ አካባቢ ቤት ካልተቀጠራችሁ ስራ ስለምታረፍቱ ስለምትቸገሩ ብለው እንደ ምክር ይሰጧቸዋልና ሰራተኞቹም አንድ አካባቢ ናቸው ድርጅቱ ስራ አርፍደው እንዳይገቡ ሳይሆን አምሽተው ከስራ ሰዓታቸው ውጪ አምሽተው እንኳን ቢሄዱ እንዳይቸገሩ በቦነስ ወይም በቲፕ አምሽተው ሰርተው የተወሰነ ክፍያ ተከፍሏቸው ፓርታይም ይባላል በትርፍ ጊዜ የሚሰራ ተብሎ የሚሰራልና ፈቃደኛ የሆነች ሰራተኛ 11 ሰዓት ተኩል ከሆነ ከስራ የምትወጣው ከ11 ሰዓት ተኩል እስከ 1 ሰዓት ተኩል ድረስ ከቆየች ያቺ የቆየችባት ሰዓት ይከፈላታል ማለት ነው በዚህ አይነት መልኩ ሰራተኞቻቸው መጥቀምም ሆነ መጠቀም ስለሚፈልጉ እነሱ ራሳቸው ስራውን ብዙ ሴቶች ይፈልጉታል ግን በጣም የሚገርመው በዚህ ድርጅት ውስጥ ለመቀጠር ሴቶች ሄደው የሚመዘገቡትም ሆነ የይለፍ ፈቃድ የሚያገኙት ወይም ፓስወርዱን የሚቀበሉት የዝሙት መንፈስ ካለበት ስራ አስኪያጅ ነው የዝሙት መንፈስ ብዬ ቀድሜ ነገርኳችሁ ያው የዝሙት መንፈስ ነው ሊሆን የሚችለው የኛ ተማሪዎች ስለምትረዱ ነው እንጂ እንዴት ሁሉንም የገቡትን ሴቶች አብረንተኛም እንዴ ብሎ ሊጠይቅ ይችላል ታዲያ እፍረትም ከሌለበት ከሁሉም ጋር ደግሞ ከተኛ በጣም አስቸጋሪ ነውና በጣም የሚገርም ነው እዛ ድርጅት ውስጥ 30 ምናምን የሚሆኑ ሰራተኞች አሉ ከ30 ምናምን ሴቶቹ ጋር ተኝቷል በቃ ይሄ ነው ዋናው እንግዲህ ታሪኩን የምንጀምረው ከዚህ ነው ከዛ ደግሞ ትዳር አለው ከዛም ደግሞ ትዳሩ ክፍለ ሀገር ነው እዚህ ደግሞ ፍቅረኛ አለችው አሁን ሶስት ነገር ነው የምናየው ትዳር አለ ፍቅረኛ አለችው እንደገና ደግሞ ሁሉንም የድርጅቱን ሰራተኞች ያው ወደ ድርጅቱ ሲገቡ አሪፍ እድገት ሰጥሻለሁ ይያለ እየቀጠረ ምን ይያለ እንት ይላልና ለመግባት ጉጉት ስላላቸው እሺ ይሉታል በዛ ላይ ደግሞ ልክ እንደ ለምሳሌ እንደ ምሳሌ ልጥቀስና እንደ ጋርመንት ለምሳሌ የጨርቃ ጨርቅ ድርጅቶች ላይ እንደ ምሳሌ ነው የምጠቅሰው ተማሪዎች ልክ ትምህርት ሲዘጋ ፈተና ፋይናል ተፈተነው እንደጨረሱ ወደ ጋርመንት ብትሄዱ ኃይለ ጋርመንት አካባቢ ላይ እንዳለ ተማሪዎች ይሞሉታል ድርጅቶቹን ማለት ነው በሙሉ ተማሪዎች በየድርጅቱ ይገባሉ ይቀጠራሉ
ለሁለት ወር ደብተራቸውን ዩኒፎርማቸውን ምናምን የሚገዙበትን ልብስ መስከረም ላይ ሲመጡ ብዙ ነገር የሚገዙበትን ብር ይሰራሉ፣ ይከፈላቸዋል። 3000ም 4000ም እንደየ እንትናቸው ነው፣ እንደየ ስራቸው ነው፣ እንደየ ድርጅቱ ማለት ነው። ክረምት ብዙ ጋርመንቶች በተማሪዎች ይሞላሉ፣ በሴት ተማሪዎች። ልክ እንደዛ ወንዶች የት እንደሚገቡ እንደሚውሉ አስቡት እንግዲህ። ሴቶቹ እንደዚህ የሚቀጠሩ ከሆነ ኑሮን ለማሸነፍ ነው ብዙ ጊዜ እንደዚህ የሚያደርጉት። ይሄ እንደ ምሳሌ ያቀረብኩት ነው። እዚህ ድርጅት ላይም ደግሞ ክረምት ሲመጣ ተማሪዎች መጥተው እንስራ ብለው ስለሚመዘገቡ ይታወቃል። የሚገርማችሁ ይሄ ድርጅት እዛ ሰፈር ከተከፈተ 12 ዓመት ሆኖታል። ሰውየው እዛ ከተቀጠረ 7 ዓመት አልፎታል። አንዷ ተማሪ ስትነግረኝ ከዚህ ሰውዬ ጋር በአመት 5 ጊዜ ተኝቻለሁ አለች ለመግባት። አይ እንደተለመደው ነው፣ ያው እንደዛ ካላደረግን አይሆንም ምናምን ነው የሚላቸው። እና ግን በኋላ ላይ መጨረሻ ላይ ምንድነው የሚላቸው? በፍጹም ለማንም እንዳይናገሩ፣ ካንቺ ውጪ ይሄን ሐሳብ ተናግረሽ ካንቺ ጋር እንዳደርኩ ተናግረሽ ከሰማሁኝ አንደኛ ከድርጅቱ አባርርሻለሁ፣ ሁለተኛ ደግመሽ እዚህ በአመቱ እንዳትመጪ አደርግሻለሁ ነው የሚላቸው። ሌላው የሌሊት ስራም ደግሞ ያሰራቸዋል። የሌሊት ስራ ማለት ከሌሊቱ 6 ሰዓት ጀምሮ እስከ ጠዋት 1 ሰዓት ድረስ ደግሞ የሚሰሩ አሉ። አንዳንዶቹ ደግሞ ማታ 2 ሰዓት ገብተው እስከ ሌሊቱ 8 ሰዓት የሚሰሩ ደግሞ አሉ። እና ይሄንንም ስራ በሚያሰራበት ሰዓት ተማሪዎች መጥተው ይሰራሉ። እና የሌሊት ስራን የሚሰሩት ተማሪዎች ብቻ ናቸው መሆን ያለባቸው ብሎ የወሰነበትም ጊዜ አለ። የቀን ድርጅት ሰራተኞቹ ዋናዎቹ መደበኛ ሰራተኞቹ ስራው እንደማያልቅ ያውቃሉ። ተማሪዎች መጥተው ስለሰሩት ስራችን ያልቅብናል፣ በስራችን ገቡብን ምናምን አይሉም። ደሞዛቸው ስለማይነካ ምንም ግድ አይላቸውም። ግን ተማሪዎች ሴት ተማሪዎች ማታ መስራታቸው እዛ ድርጅት ላይ መስራታቸውን አልወደዱትም። የሚገርመው ነገር የጉልበት ስራ ባይሆንም የጭንቅላት ስራ ነው በእርግጥ፣ ወይም ደግሞ የጥንቃቄና የፍጥነት ስራ ነው። ሌሊት በሚሰሩበትም ሰዓት አብሯቸው ነው እዛው የሚያድረው ማለት ነው። ግን ምን አይነት ጥንቃቄ ያለበት? እዛው አይዝረከረክም፣ እዛው ችግር አይፈጥርባቸውም። በስርዓቱ ቀጥሮ ሜርጎ ይዞ ሄዶ ነው የሚጫወትባቸው። እና ትልቅ ሰው ነው። እኔ አንተም ምለው በሁለቱም መካከል ላይ ስለሆነ ነው። አንተም የሚለው ላይ መካከል ላይ ስለሆነ አንተ ብለው ይቀለኛል ብዬ ስላሰብኩ ነው። ፊዚካሊም ትልቅ ሰው ነው። በማዕረግም ደህና ተምሯል የሚባል ሰው ነው። በትምህርቱ በተመረቀበት ግራጁዌት ባደረገበት ስራ ስላላገኘ ነው እዚህ መጥቶ የተቀጠረው እንጂ ምናልባት በተማረበት ቢሰራ ከተማችንን በሚገራርሙ አርኪቴክት ዲዛይኖችና ኮንስትራክሽን ስራዎች የሚያጥለቀልቅ ነው የሚሆነው። ምናልባት በአንዳንድ የትምህርት ዘርፎች ላይ አይታችሁ ሰምታችሁ ከሆነ በአሁኑ ሰዓት ኮንስትራክሽን ሞቷል ነው የሚሉት አይደለም፣ እንትኑ ስራው ሞቷል ነው የሚሉት። እና ልክ እንደዛ ነው። እሱም ስራ ስለሌለ ነው እዚህ የተቀጠርኩት ነው የሚለው። ምንድነው ይሄ ሰው በጥንቃቄ ኃጢአቱን ይፈጽማል ማለት ለስሙ ይጠነቀቃል ማለት ነው። ለክብሩ ይጠነቀቃል። ሰሞኑን መለቅላችሁ ላይ ክብራቸውን የሚጠብቁ ሰዎች ወይም ንጽህናቸውን የሚጠብቁ ሰዎች ወይንም ደግሞ ግሬሳቸውን የከፍታቸውን በጉራም ይሁን በትቢት ላይ እንዳሉ መቆየት የሚፈልጉ ሰዎች ስነ ልቦናቸው ምን እንደሚመስል ለመናገር ሞክሬያለሁ። የበታችነት ስሜት ነው። እሱን የበታችነት ስሜታቸውን ለመጠበቅ ነው ላይ ሆነው የሚታዩትና የድርጅቱ ሰራተኞች በሙሉ ከሱ ጋር ተኝተዋል የሚለውን ነገር ያዙልኝና እንጀምረው። አሁን ገጠመኙን ማለት ነው። ግን እቺ አሁን ከሱ ጋር 5 ዓመት ተኝቻለሁ፣ 5 ዓመት በአመት እየመጣሁኝ ክረምት ላይ እንድሰራ ተኝቻለሁ ያለችው ልጅ ትንሽ ባል እንደሆነች ልግለጽላችሁና ወደዛ ልምጣ። አንደኛ ነገር ከወንድ ጋር መተኛት ለሷ ብርቁ አይደለም። ትምህርት ቤት ከመምህራን ጋር ትተኛለች ለማርክ ብላ። በጣም የሚገርም ነው። ከተማሪዎች ጋርም ደግሞ አላስኮርጅ ያላትን ተማሪ እንደምንም አማላ ምን ብላ እንዲያስኮርጃት የማድረግ ነገር አለ። ተመልከቱ። በፊዚካል በምናምን በፍጥነት ትጫወታለች ልጅቷ። ከዛ ደግሞ በሄደችበት ቦታ ሁሉ
የምትታወቀው ያው ራሷን አሳልፋ በመስጠት ነው። አለኝ የሚለው ይሄ ነው። ሌላ ምንም የምትጠቀምበት ነገር የለም። ምን ችግር አለው? እንደፈለጉ ይጠቀሙ ምን ቀላል ምናምን የምትለው ልጅቷ እና ምንም ያን ያክል እንደ ኃጢያትም አትቆጥረውም። ትጠነቀቃለች በርግጥ ግን እንደ ኃጢያት አትቆጥረውም። ሃይማኖት ላይ ዜሮ ነች። ምንም አይነት ዕውቀት የላትም ሃይማኖት ላይ እና ባለኝ ነገር እየተጠቀምኩኝ ያለሁት ነው የምትለው። ፍልስፍናዋ ይሄ ነው ለሷ። ስለዚህ ሰውየውም በአመት ስትመጣ እንዲያውም እንደዚህ አይነት ልጅ እንደሆነች ስለሚያውቅ በአመት ውስጥም ራሱ ያገኛታል። ያለፉት 3 አመታት ላይ በአመት 2 ያግኝቶኛል ለምትለው ይደውላል። ድንገት ጠጥቶ ምናምን መጠጥ ቤት ሆኖ ይደውላል አለች። እንዲያውም ሌላ ያነገርኳችሁ እንደገና ደግሞ አራተኛም መጠጥ ቤትም ደግሞ ሄዶ ከሴተኛ ጋር ደግሞ ይተኛል። አስቡት፣ ትዳር አለው፣ ፍቅረኛ አለው፣ ከሰራተኞች ጋር ይተኛል፣ ቡና ቤት ደግሞ ከሴተኛ ጋሮች ጋር ይተኛል። ይሄ ሰው እረፍት የለውም። የድርጅቱን ገንዘብ የራሱን ደሞዝ ይሁን አይታወቅም ብቻ እንደፈለገ የሚሆን ሰው ነው ማለት ነው። መኪና አለው፣ መጥቶ ሰራተኞቹን ይቆጣጠራል። የሱ የበታች ደግሞ አለ የሰራተኞች ተቆጣጣሪ፣ በሰዓቱ ገብቶ ይቆጣጠራል፣ ይሄዳል። እና ማኔጅ ማድረግ የሚጠበቅበት የድርጅቱ ባለቤት አይደለም፣ ስራ አስኪያጅ ነው። ተቀጥሮ ነው እሱ ራሱ። ውጭ ሀገር ነው ያሉት የድርጅቱ ባለቤቶች። በኃላፊነት ሰጥተውት ነው። ተምሯል ተብሎ ስለሚታሰብ ማኔጅ ማድረግ ይችላል ተብሎ ስለሚታሰብ ነው ይሄንን ኃላፊነት የሰጡትና በእርግጥም ደግሞ የሚገርማችሁ ስራውን በኃላፊነት በደንብ ተወጥቷል። የሰዎቹን ገንዘብ እየወሰደባቸው ይሁንም አይሆንም እነሱ በቂ ነው ብለው የሚያስቡት ገንዘብ አካውንታቸው ላይ እየገባ ነው። በወር ቼክ ያደርጋሉ። ሁልጊዜ ብር ሲያስገባ ታንኪው የሚል ሜሴጅ ይልኩለታል እና አይነካም ገንዘባቸውን። ግን ከዚህ በላይ ሊያገኝ ይችላል ብለው ያስባሉ እነሱ። እሱ ራሱ ከዚህ በላይ ሊጠቀም ይችላል፣ በሆነ መንገድ ሊያገኝ ይችላል ነው የሚያስቡት። እነሱ ከውጭ ሀገር መጥተው ድርጅቱን ሲጎበኙ ምኑን ከምኑ አድርገው ገንዘብ እንደሚያስገባላቸው ሲያዩ ይገባዋል ብለው ነው የሚያስቡት። ይሄ አንዳንድ ጊዜ ባለሀብቶች ስማርት ዌይ የሚጠቀሙበት መንገድ ነው። ይብላ ግን አይንካ ነው። ይብላ ችግር የለውም ካገኘ ይብላ። ለምሳሌ ደላላ ቤት መሸጥ ከፈለገና ሻጩ የምፈልገው 4 ሚሊዮን ብር ነው ቢል ከ4 ሚሊዮን ብር በላይ እስከፈለገው ድረስ ማግኘት ይችላል ደላላው። አንዳንድ ሻጮች ገዢው መጥቶ ስንት እንደሚገዛ ለማወቅ 4 ሚሊዮን ብርም 5 ሚሊዮን ብርም ብሎ ደላላውን እንትን ሊሉት ይችላሉ፣ መሀል ላይ ሊያጫፍሩት ይችላሉ። ደላላው ግን እድል ይሰጠዋል። አንዳንዴ እኔ የምፈልገው 4 ሚሊዮን ብር ነው፣ አንተ ከዚህ በላይ እንደፈለክ ሽጥ። አንዳንዶቹ ደግሞ 6 ሚሊዮን ብር ብያቸዋለሁ ይላል፣ ኮሚሽኑ ከፍ እንዲልለት 6 ሚሊዮን ብር ብያቸዋለሁ አንተ 5 ከምናምን ታገኛለህ ይለዋል። እና ከዛ ላይ 6 ሚሊዮን ብር ሊያገኝ ይችላል ኮሚሽኑ ከፍ ካለ ማለት ነው። ለምን? ከሰዎቹ ጋር ስለሚነጋገር ማለት ነው። እና በዚህ ልክ አንዳንዴ ገንዘብ እንድታገኙ የሚረዳችሁን ሰው ስማርት በሆነ መንገድ ልታግዙት ትችላላችሁና በዚህ ልክ ስለለቀቁት ሰውየውን ቤት ሰርቷል፣ በራሱ ቤት ሰርቷል። እንደዚህ እያደረገ ቤት ሰርቷልና በደሞዙ ብቻ እንደማይሰራ ይታወቃል። ይሄን የድርጅቱ ሰራተኞች መጀመሪያ ስለነገሩኝ ከዛ በኋላ ደግሞ እሱ ራሱ ስለገለጠልኝ ነው። ምንድነው መግለጽ ያስፈልገው ሲባል ገንዘብ በሰዓቱ በቀን ከኪሱ የማይጠፋ ሰው ስለሆነ ለዝሙት ቅርብ ሆኗል። መጀመሪያ ይሄንን ለመግለጽ ነው። መቼም ቢሆን አያጣም፣ ገንዘብ አይቸገርም። መብላት ሲፈልግ ይበላል፣ መልበስ ሲፈልግ ይለብሳል። በቃ መተኛት ሲፈልግ ቤቱ ሄዶ መተኛት ይችላል። የሚቆጣው የለም። እሱ ራሱ አለቃ ነው ለራሱ። ሲፈልግ ድርጅቱን ዘግቶ ሳምንት መቀመጥ ይችላል፣ አይከስርም። በጣም ተፈላጊ የሆነ ስራ ነው። አንድ ጊዜ ስር ሰዶለት ራሱ ነው ተርኒንግ ፖይንቱን ድርጅቱ ራሱ እንትን የሚለው። አንዳንድ ስራዎች በጣም የሚገርማችሁ ነገር ትንሽ እስክትጀምሩት ነው፣ ከዛ በኋላ ራሱ ነው የሚሄደው። እናንተ ዝም ብላችሁ ብትቀመጡ እኮ ራሱ ስራውን ይሰራል። ገንዘብ ስለማያጣ በገንዘቡም ጭምር እነዛን ሴቶች ይገዛቸዋል ማለት ነው። አሁን የተማሪዎቹን እንተውና የድርጅቱን ሰራተኞች እንዴት እያንዳንዳቸውን በዚህ ልክ እንደተገናኛቸው ልግለጽላችሁ። የዝሙት መንፈስ ከባድ ነው ቤተሰቦች። መቀጠር ይፈልጋሉ፣ ቋሚ ሰራተኛ መሆን ይፈልጋሉ። መጀመሪያ መቀጠር አለ፣ ከዛ ቋሚ መሆን አለ፣ ኮንትራት ስላለ ማለት ነው። ከዛ ቀጥሎ ደግሞ ስራ እድገት የሚባል ነገር አለ። ሶስቱ ነገሮች ይሄን ሰው በዝሙት እንዲወድቅ ይረዱታል። አንደኛ ለመቀጠር ሲመጡ
ውጭ እንገናኝ ምሳ እየበላን እናወራለን ችግር የለውም ይላታል። እሺ ትላለች። ያው ስለ ድርጅቱ ኢንፎርሜሽን ይኖርሻል አይደል ይላታል። አዎ አሪፍ ደሞዝ ነው ያለው ከገባሽ አትወጪም እድገት ይኖርሻል ይላታል። አዎ ስለዚህ ሻይ ቡና ለምን እራት አንገባበትም? ከዛ በቃ ምን ችግር የለውም ይላታል። ስለ ስራው ስለምታውቅ መጀመሪያ በደንብ አጎ ስለገለጸላት ሰምታም ስለሆነ የመጣችው እሺ ትለዋለች ምስኪን ስለሆነች። አንድ በል ሁለተኛ ነገር ደግሞ ከተቀጠሩ በኋላ ቋሚ ደግሞ የሚባል ነገር አለ። ገብተው እየሰሩ ቋሚ መሆናቸውን አያውቁም። ከዛ ቋሚ አልሆንም እንዴ ይላሉ። አዎ ቋሚ መሆን የምትፈልጉ ሰዎች ቢሮ መጣችሁ አናግሩኝ ይላል። የሚገርማችሁ የድርጅቱ ሰራተኞች ሁሉም እንደተገናኛቸው አያውቁም። ማለቴ እነሱ ያውቃሉ ራሳቸው እንደተገናኛቸው፣ ቀጥሎ አጠገቧ ያለችው ልጅ ግን እንደተገናኛት አታውቅም። አንዱ መንገዱ እንዳልኳችሁ ማስፈራራት ነው። ሁለተኛ ደግሞ ገንዘብ ነው። ሶስተኛ ደግሞ እንዴት ተብላ እንዳትሰደብ እንዴት ትተኛለሽ አንሶላት እንዴት ትጋፈፊያለሽ ተብላ ሀቤት ውስጥ እንዳትገባ፣ ሴቶች ስለሚበዙ ሀቤት ውስጥ እንዳትገባ ዚፒውር ማውዝ ነው። በቃ ዝጊ ነው። ራሷን በራሷ ዝጊ እንዳትጓረጂ ነው የምትላት። እና ሲገቡ መጀመሪያ በዚህ ልክ ራሳቸውን አዋርደው ይገባሉ ማለት ነው። ከዛ ቋሚ ከሆኑ በኋላ ቋሚ ለመሆን ደግሞ እንደገና ትደግም ይሆናል። ገባችሁ? ያመለጠችው ካለች በተለይ በዘመድ የገባች ካለች የሰዎቹ የድርጅቱ ባለቤት ሰዎች እገሊትን አስገባት ትመጣለች ምናምን ብለው ይሉታል። እነሱንም አይምርም። ግን እነሱን ሁለተኛ ሶስተኛ ላይ ነው የሚያገኛቸው። ስራ እድገትን እንዲሰጣቸው ይነግሩታል። እዛ ውጭ ያሉት ሰዎች እንትን ቦታ ላይ አስቀምጣት ቤተሰብ ናት ትቆጣጣርልሃለች ጊዜ እሱ ደግሞ ይላል አይ ዘመድ እኮ ትልቅ ቦታ ላይ ማስቀመጥ በጣም ከባድ ነው፣ የዘመዴ ቤት ነው እያሉ ሲበሉም አያፍሩም። ገንዘቡን ሲያነሱትም እንደፈለጉ ነው የሚያነሱትና ባይሆንስ ብሎ ይመክራቸዋል። አሃ ነው እንዴ እሺ በቃ ችግር የለውም ይሉታል። ካሼሮች ከሆኑ ዘመድ የሆቴል አንዳንድ ድርጅት ቦታ ላይ ኃላፊነት ከሰጣችኋቸው ዘመድ የተባሉ ሰዎች ላይ መቼም እንዳይቀየሙኝ እየሰሙ ከሆነ ኧረ መምህር እንዴት እንደዚህ ትላለህ ምናምን እንዳትሉኝ እንጂ አብዛኛውን ነው ያልኩት። ሁሉም አላልኩም። አንቺን አሁን አላልኩም፣ አንተን አላልኩም። ይሄን ትምህርት የማያዳምጡ ሰዎች ሆነው የድርጅት ገንዘብ እየበሉ ከሆነ ነው ያልኩት። መቼም ይሄን ትምህርት እያዳመጣችሁ ታርጉታላችሁ ያላስብም። ግን የዘመድ ድርጅት ሲሆን አንደኛ ልክ እንደ ቀበሌ ክበብ የተዝረከረከ ይሆናል። የመንግስት ድርጅቶች የመንግስት መስሪያ ቤቶች ምናምን እንደዚህ ይላል ንጽህና የለም። ወንበሩ ሁሉ ነገሩ ቤቱ ምናምን ስለ ውበት ስለ አትራክት ይሄ ሰዎችን ስለሚስብ ነገር አይጨነቁም። ልክ እንደዛ ነው የሚሆነው። የድርጅት ውስጥ የምትቀጥሯቸው ዘመዶቻችሁ ካሉ ማስፈቀድ ያበዛሉ። የቤተሰብ ጉዳይ አለ ምናምን ብለው ቀርበው ለማውራት በቃ እንዴት ነው አለ አይደል የቤተሰቦቼ ቤት ነው ብሎ አስበው ችግር ውስጥ ለመክተት ይሞክራሉ። ከስንት አንድ ነው ለባለቤቱ ተቆርቁረው ጆሮ ጠቢ ወይም ሚስጥር አቀባይ ለመሆን የሚሞክሩት እንጂ ገንዘብ ቦታ ላይ ከተቀመጡ ትንሽ ሸምቀቅ ነው የሚያደርጉት። እሺ አብዛኛው ግን አይደል ማን ነው ሁሉም ማለት አይደለም አብዛኛው ነው ያልኩት። እና እነዚህንም ቢሆን እንኳን አይምርም። ምክንያቱም አንደኛ የዝሙት መንፈስ ያለበት ሰው ነው። ይሄ በቃ የዝሙት መንፈስ እንደሆነ ነው የምትረዱት። ምረዳውም ደግሞ እንደዛ ብለን ማሰብ ያለብን። ሁለተኛ ነገር ደግሞ ሴሰኝነት የሚባል ነገር ደግሞ አለ። ሴሰኝነት ልክ ሲጋራ የሚያጨስ ሰው ከእንቅልፉ ተነስቶ ሲጋራ ካላጨሰ ሰውነቱ ይንቀጠቀጣል። ካልጠጣ አረቄ ካልጠጣ ይንቀጠቀጣል ሰውነቱ። ሱስ ተብሎ የሚታሰበውን ነገር ድግግሞሹን ካላደረገ ይረበሻል አይደል እንዴ? ሩካቤም እንደዛ ነው። በቃ ያንቀሸቅሸዋል። በዛ ልክ ደግሞ ሆዳም ነው የሚሆነው። ለምን ዘሩን ቶሎ ቶሎ ስለሚያፈስ እዚህ ጋር ደግሞ መተካት አለብኝ ብሎ ያስባል። እና በጣም ወጣ ያለ ባህሪ ያለበት ደግሞ ትልቁ ጉዳይ ምንድነው? በርገርም ይሁን ዳቦም ይሁን እየበላ ያረገኑ ለማከላቸው ይመጣው እየሰራችሁ ነው እንዴት ነው ይላቸዋል። አዎ እየሰራን ነው ይሉታል። እሺ ፊታቸው በልቶ አጮሆባቸው ጆሮአቸውን አደንቁሮት ጋቢ የሚጨምቅ ነው የሚመስለው። ከዛ ሲሄድ ይስቃሉ። እና አንዳንድ ዘመዶች ይነግሩታል እየመጣህ እንደዚህ ፊት ለፊት አትብላ ይሉታል።
የዘመድ ሰዎች ማለት ነውና ግን መጥቶ ይቆጣቸዋል። እናንተ ምን አገባችሁ እንደዚህ እንደፈለኩ ባጮኸውስ ምናምን ይልና ከዛ ይስቃሉ፣ እሱ ፊት ይስቃሉ። እና በዚህም ምክንያት አንዳንዴ ፊት ስለሚሰጣጡ ያን ያክል ሰራተኞች ላይ ተጽዕኖ አይፈጥርባቸውም። ይሄ ምንድነው ማለት ነው? ኃይለኛ ዲክታተር አይሆንባቸውም። አመት በዓል ሲሆን ደሞዛቸው ላይ አንዳንድ ሺህ 2,000 ይጨምርላቸዋል። የሆነ የተለየ ነገር ሲኖር እዛ ፕሮግራም ያዘጋጃል። ግን አንዷ ከአንዷ በፍጹም ከሱ ጋር እንደተኛች አያውቁም። በዚህ በጣም ነው የሚገርመው። እሱ ራሱ ክብራቸውን ሊጠብቁ እንደሚፈልጉ ስለሚያውቅ ነው። 32 33 ሰራተኞች ናቸው። ይሄን በዚህ ያዙልኝ እና ረጅም ዓመት እንዲቆዩ የሚያደርጋቸው የሱ ፖላይት መሆን ነው። ቀለል አድርጎ ነው የሚሄደው። ጥሩ ዘዴ የሚጠቀመው ስማርት ዌይ የሚባለው መንገድ ይሄ ነው። ብዙ ጊዜ ሴቶች አለቃ ሲሆኑ ሞክሮት ነበር። ሴቶች የድርጅት የአንዳንድ እንደዚህ አይነት ሴቶች የሚበዙበት ቦታ ላይ ሴቶች አለቃ መሆን የለባቸውም ብዬ አስባለሁ። ያስጨንቋቸዋል። ከስንት አንድ ነው በጣም አሪፍ ጸባይ ያላቸው ሴቶች ያሉት እንደ አለቃ ሆነው ቀጭን ከሆነች ይሳቅባታል። ወፍራም ዘበጥ ሆና ደግሞ አለቃ ሊሆንካለች ደግሞ ይሳቅባታል። ቁጡ ምናምን ከሆነች ደግሞ ይሳቅባታል። ብቻ ከሁሉም ሰራተኛ ጋራ የሆነ ጥሩ አቀራረብ ያላቸው አለቆች ከሆኑ ነው ሴቶች እንጂ ሴት ልጅ ለአለቅነት በጣም ከባድ ነች። እንዴት ነው ወንድ ካለ በተለይ አብሯት የሚነጻጸርና ኮምፔር የሚደረግ ምናምን ካለ የበላይነትን ለማሳየት እኔም እችላለሁ ሴትነት ይሄ በሷ ጭንቅላት ውስጥ የተናቀ መስሎ ስለሚሰማት ወንድን ለመብለጥ ካልቻለች እኩል ለመሆን ጥረት የምታደርግበት ሁኔታ ነው የሚታየው አብዛኛው ቦታ ላይ። ከስንት አንድ ነው በጣም ጎበዞች ጠንካራ ሴቶች ወንዶችንም ሴቶችንም ትሪት አድርገው በትህትና ሁሉንም የሚያናግሩት እንጂ አብዛኛውን ጊዜ ለአለቅነት ከባድ ናቸው ሴቶች። ማሳየት ነው እንጂ የሚፈልጉት ሰርቶ ሪዛልቱን እንደዚህ ኮንቲኒየስሊ ሁሉ ጊዜ አንድ አይነት መሆን አይችሉም። ማሳየት አለቅነትን ማሳየት መቅጣት እንደሚችሉ መቆጣት እንደሚችሉ ማሳገድ ማባረር እንደሚችሉ ማቃጠር ለአለቃ እንደሚችሉ ነው ለማሳየት የሚሞክሩት። ይሄን ካጠፋሁኝ ይቅርታ ኧረ እንዳትሉኝ እሺ አጥፍቻለሁ ይቅርታ ግን የሚመስለኝን ተናግሬያለሁ ስላየው ነው ብዙ ቦታ ላይ ስላየው ነው። ይሄንን ኮሜንት ላይ ጻፉልኝ ተሳስተሃል በሉኝ ወይም ደግሞ ትክክል ነህ በሉኝ። በዚህ ጉዳይ ላይ ግምታችንን ወይም ደግሞ ቪው ፖይንታችንን ስለሆነ የምንናገረው ልናስተካክለው እንችላለን። አይ ልክ አይደለም ልትሉ ትችላላችሁ። እና ሞክሮ ነበር አለቃ ሴት አለቃ ሞክሮ ነበር አልተመቸውም ለዝሙቱ። ወንድ አለቃ ሞከረ ወንድ አለቃ ይሻለዋል። እና ወንድ አለቃ ይሻለዋል ማለት ነው ከሴቷ የተሻለ ሆነለት። ለዚህ ለስራው አልጎረበጠውም እንጂ ያው ነው ለውጥ የለውም። ግን አለቃ የግድ ያስፈልገዋል። ለምን እሱ ቤቱ ሄዶ ሲተኛ ወይም እንደፈለገ ሄዶ ሲዘል ቤርጎም ለቤርጎ ሲዞር ድርጅቱን የሚቆጣጠር ሰው ያስፈልጋል እንጂ ዋና አለቃ እሱ ራሱ ነው። ምክትል አለቃም ራሱ ነው። ግን የግድ የሚቆጣጠር ሰው ያስፈልገዋል። ከሰራተኞች መካከል አንዷ ሰራተኛ እናቷ ታማባት ጸበል መሄድ ፈለገች። እናቷን ጸበል ለማስጸበል አስፈቀደች። ተፈቀደላት። ጸበል ሄዳ እናቷን አስጠምቃ 7 ቀን ማለት ነው ምንም የጮሁት ነገር የለም አስጠምቃ ተበልሳ ከ7 ቀን በኋላ መጣች አላት። አዎ መጥቻለሁ። እንዴት ናቸው እናትሽ አላት። እግዚአብሔር ይመስገን ደህና ነች አሁን ተሽሏታል ያው ትንሽ ለውጥ አላት ብላ ትላለች። ከዛ እናቷ ጸበል እንዳስገባች ያወቁት እሱ ሲጠይቅ ነው እንጂ የት እንደነበረች አይታወቅም። እሱ አሟት የቀረች ነበር የመሰላቸውና እናትሽ ምን ሆኑ ነው ይሏታል። አይ እናቴ ትንሽ ታማ ነበር ማታ ትንሽ ታስቸግራለች ትቃዣለች። ወይ እንደዛማ ከሆነ እኔ ብዙ አላዳምጠውም እንጂ ይሄ መንፈስ የሚል አንድ የሆነ ቲክቶከር ዩቲዩበር መጥቷል ግቢና አዳምጪው ብላ ገጠመኝ ትልክላታለች። እሺ ብላ ወዲያው ዘው ተቀበላት በኤርፎን እያዳመጡ ስራቸውን ይሰራሉ። ከዛ ሰምተሽዋል ግን ትምህርቱን አለቻት ልጅቷ ራሷች አሁን እንግዲህ ያመጣዋት ጸበል ሄደችው ልጅ ጸበልተኛው አልበላችሁ። አይ እኔ አልሰማሁትም ግን ዝም ብዬ ነው አንዱን የነገርኩሽ አለቻት። እኔ ቤተሰብ ነው የሚያዳምጠው እንጂ አላዳምጠም አለቻት። ለምን አታዳምጪም? እኔ ምንጭኝ መንፈስ ስለሚል ታዲያ ለምን ጠቆምሽኝ? ማይመች ነገር ከሆነ ጥሩ ያልሆነ ነገር ለሰው ይሰጣል እንዴ አለቻት። አይመችም ይደብራል አይደል አለቻት። ኧረ አይደለም እኔ በጣም ገርሞኝ ነው
ታሪኩ ይገርማል። እስቲ አንድ ኢርፎን ልስጥሽና አብረን እናዳምጥ አለቻት። አብረው አዳመጡ። ከዛ አንድ ገጠመኝ ካዳመጡ በኋላ ኢርፎናቸውን አውልቀው ቁጭ አድርገው ስላዳመጡት ነገር እያወሩ የሚገርምሽ እኔም በልጅነቴ እንደዚህ አደረግ ነበረ፣ እንደዚህ ነበረ፣ እማዬም እንደዚህ ታደርግ ነበር እያሉ ሲያወሩ ከጎን ያለችው ደግሞ ተሰማና ያችም ሲሉ እዛ ቤት ውስጥ ያሉት በሙሉ አንድ አይነት ሐሳብ ሆኑ። ግን ያዳመጡት እነዚህኞቹ ብቻ ናቸው። እና ለኔም እስቲ ላኪልኝ በእናትሽ ለኔም ላኪልኝ የግሩፑ ላይ ላኪው ይባባላሉ። ግሩፕ አላቸው የኪዳነ ምህረት ጽዋ ይጠጣሉ። አንድ 8ቱ ማለት ነው እዛ ውስጥ ካሉት ውስጥ ከዛ ሲሉ ሁሉም አዳማጩ ነው እንዳለ። ከዛ አይ እኔ ንስሐ የምገባበት ጉዳይ አለኝ ስትል አንዷ ኧረ እኔም አለኝ እኔም ንስሐ እገባለሁ እያሉ ሁሉም ንስሐ የምንገባበት ጉዳይ አላሉ። ያው ምንድነው ንስሐ የምትገቢ አይባልም መቼም አይደለ? እና ንስሐ አባት እንያዝ ሁላችንም ይላሉ። እሺ አንድ ምስኪን አባት አሉ። ገጠመኝ ሳዳምጥ ያው 15 ቀን ሆናቸው በነገራችን ላይ ትምህርት ሲያዳምጥ ቆይተው እና ደነገጡ። ጸጥ አለ ቤቱ በቃ በጸጥታ ተዋጠ። የሆነ እረፍት ሲሆኑ ደግሞ ቁርስ እንትን ሊሉ ይሄ እንደዚህ ምሳሌ ይበሉ ሲሉ ደግሞ እንዴት አያችሁ ትምህርቱ? አሪፍ ነው እንወያያ እናውራ ትላለች አንዷ። ደፈር ያለች አለች። ምኑን አወራ ነው? ገበናችንን እየሰማን ጉዳችን እየሰማን ምኑን አወራ ነው ይላሉ። እና ከብዷቸዋል። በኋላ ንስሐ አባት ለምን አንድ ንስሐ አባት አንይዝም ሲባባሉ እሺ እንያዛሉ። አንዳንዶቹ እኔ ንስሐ አባት አለኝ አሉ። በቃ የሌላቸው ሰዎች ንስሐ አባት አንድ እንያዛሉ። ከዛ አንድ ምስኪን አባት ያስፈልገናል ደብተራ እንዳይሆኑ መምህር እንደሚናገረው ተጠንቀን እናምጣሉ። እና ደወሉ ኔጋ ከድርጅት ነው የምንደውልልህ ሁላችንም ሰራተኞች ትምህርትን እያዳመጥን ነው መምህር ንስሐ አባት እንፈልጋለን አሉ። ሁላችሁም ናችሁ ስላቸው አዎ አሉኝ። በቃ አንድ አባት አሉ ብዬ አንድ አባት አገናኘዋቸው። ሰፈራችሁ የት ነው ብዬ ለሰፈራቸው ቅርብ የሚሆን ቦታ ላይ ሄጄ አንድ አባት አነጋግሬ የሆነ ደብር ሄጄ ማለት ነው አናግሬ ቅርብ እንዲሆናቸው ብዬ ሂዱና ንስሐ መግባት ይፈልጋሉ ሙሉ ድርጅት ሰራተኞች ናቸው ስላቸው እውነትህን ነው አሉኝ። እንዴት እንደዛ ሆናልኝ? አንድ አይነት ትምህርት ስለሚያዳምጡ ነው። እኔ መምህር ግርማ ተማሪ እንትን ልጅ ነኝ። እንደገና ደግሞ መምህር ተስፋ ይባላል አልኳቸው። አወኩ ጥሩ ነው ደስ ይላል። ወደኛ ራሱ መምጣት ራሱ አሁን ጥሩ አመለካከቴ ጥሩ እንዲሆን አረከኝ አመሰግናለሁ አሉና ሄዱ። ከዛ ንስሐ ይገባሉ። ንስሐ ሲገቡ ሁሉም አንድ አይነት ንስሐ ነው የገቡት። ማለቴ ሌላም ያደረጉትን ተናግረዋል። ግን በዝሙት ጉዳይ ላይ ከድርጅቱ ሰራተኛ ጋር ከድርጅቱ ባለቤት ጋር ነው የሚሉት። እንዴ እናንተ አይደላችሁም ጥፋተኛ አሉ። ለአንዱ እኮ ነው አባቴ እንዴ ምንድነው የሚሉት አለቻቸው። አይ ጥፋተኞች እናንተ አይደላችሁም። አሁን እኮ አንቺ እኮ 16ኛ ልጅ ነሽ እኮ ሁሉም እኮ እንደዚህ እያሉ ነው። ስለዚህ ይሄ ሰውዬ ችግር አለበት ማለት ነው ሲሉ ጊዜ ከሁሉም ጋር ተኝቷል አለች። ወይኔ ጉዴ መመርመር አለብኝ ወይኔ ጉዴ ትላለች። አይዞሽ እና ድጋሚ እንደገና ሁላችሁን ማናገር አለብኝ አሉና አንድ ዙር ከሄዱ በኋላ እንደገና ለብቻቸው በሌላ ጊዜ ድጋሚ አንድ ዙር ሄዱ። ግን እኔ ጋር ደውለውልኛል። ልጅ ያሉኝ አቤት አልኳቸው። አረ የድርጅቱ ባለቤት ችግር አለበት የዝሙት ችግር አለበት እሱን አስተምረው እሱ መለወጥ አለበት አሉኝ። እንዴት አልኳቸው። እንደዚህ ሁሉንም 33ቱንም ተገናኝቷቸዋል አሉኝ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ አባቴ እንዴት እናርጋልኩ አልናቸው። ድጋሚ ላገኛቸው ነው አሉኝ። እሺ ድጋሚ ሲያገኟቸው ግን ሁሉንም በሞባይሉ ሪካርድ አድርጉልኝ አልኳቸው። ለምን አሉኝ። እሱን ካደረጉልኝ ብቻ ነው ሰውየው የሚለወጠው አለበለዚያ አይለወጥም አልኳቸው። እሺ አሉኝ። ሁሉንም ድጋሚ ያገኟቸው። ድጋሚ የሚያገኟቸው ምንድነው ለመምከር ነው። አሁን ለያንዳንዳቸው 5 ደቂቃ እየሰጡ እንደገና አገኟቸው። ከዛ ያቺ ልጅ ግን ሄዳ ተናግራለች። ያቺ ልጅ ሄዳ እናንተ አረጉዶልናል አለች። ከዛ ምንድነው ሲባል ጊዜ ምንድነው ያለችው አሉ። አሳቀቻቸው። የሆነ ተረባ ሁሉንም እንደተገናኛቸው የሚያሳይ ተረባ አሳቀቻቸውና ከዛ ሁሉም አፈሩ። እንደዛ ነው ማለት እንደዛ ነው አባኮ እንደዚህ ነው የሚናገሩት። ለምን ነገሩሽ እንዴት ይናገራሉ ሲባል ጊዜ እሳቸውም ደንግጠው ነው። ሁላችንም የሰጠነው ንስሐ አንድ አይነት ነው። በእርግጥ ቤታችን የሰራነው በግል የሰራነው ሌላም ነገር ይኖራል። ግን
በሰውየው ጉዳይ ላይ ግን ሁልሽም ተጋድመሻል፣ ሁልሽም እጅሽን አውጪ፣ ምንም እንዳታፍሩ፣ ምክንያቱም የመምህርን ትምህርትን የምናዳምጠው እንዳታፍሩ አለች። ከዛ ሹክክ እያረጉ እጃቸውን አወጡ። ሁሉም አንድ የቀረ የለም። ጨዋነኝ የምትል እኔ ትዳር አለኝ የምትል ልጆች አለኝ የምትል ባለ ትዳር የሆነች ሴት ሁሉ ከሱ ጋር ተኝታለች። በጣም የሚገርም ነው። ከዛ በኋላ ሁሉም ደነገጡ። ስለዚህ ወይ መስተፋቅር አርጎብናል ወይ የዝሙት መንፈስ ስላለበት እኛ ላይ ተጽዕኖ ፈጥሮብናል ወይም ደግሞ ለሀብት ለገንዘብ ብለን ለደሞዝ ብለን የከፈልነው መስዋዕት ነው። እንወያይ አለች። እንወያይ፣ ስራችንን እናቆማሉ። ስራቸውን አቆሙ። ሰውየው የለም፣ አለቃውም የለም፣ ያ የተሾመው አለቃም የለምና ከዛ ተጨቃጨቁ፣ ተወያዩ። አይደለም በቃ ሁላችንም ስንገባ እንዴት እንደገባን ብቻ እንዴት እንደተገናኘን ብቻ እሱን እናወራሉ። ከዛ አንደኛዋ ጎበዝ ፈጣሪች ጸበል ምናምን ብላ ያለችው ልጅ መጀመሪያ የኔን ትምህርት እንዲደመጥ ምክንያት የሆነችው ልጅ ማለት ነው። ማለት ገጠመኝ የሰጠቻት ሳትሆን እናቷን ጸበል የወሰደችው ልጅ ማለት ነው። ተነሳችና አዳምጡኝ አለች። ካንቺ ልጀምር። ስትገቢ ነው የተገናኘሽ? ከገባሽ በኋላ ለደሞዝ እድገት ነው ወይስ ለስልጣን እድገት ነው ወይስ ምንድነው አለ። አይ እኔ ገና እንደገባሁኝ ነው። አንቺስ? እንደገባሁ ነው። ከአንዳ ደግሞ ለስልጣን ነው። ስልጣን ማለት በዛ በሚሰሩት ውስጥ ጭንቅላት የሚጠይቅ አንዳንድ ስራዎች አሉ፣ በጣም ጥንቃቄ የሚጠይቅ እና ሌላ ከሚሰሩት ጽዳት ምናምን ስላለ በደሞዝ ልዩነት አላቸው እና የጭንቅላት ስራ የሚሰሩ ለምሳሌ አንድ ሆስፒታል ውስጥ ኦፕራሲዮን የሚያደርግ ዶክተርና ታች ሪሰፕሽን ያለ ዶክተር ሁሉም ዶክተር ሊባሉ ይችላሉ። ላቦራቶሪ የምትሰራው ዶክተር ነች፣ ራጅ ክፍል የሚሰራው ዶክተር ነው። ግን የየራሳቸው ደሞዝ ልዩነት ይኖራቸዋል እንደየስራው ጸባይ ማለት ነው። እዚህም ድርጅት ላይ ደግሞ እንደዛ ነው የሆነው። ምሳሌ ነው ያቀረብኩላችሁ፣ ደግሞ ሆስፒታል ነው ብላችሁ እንዳታስቡ፣ ሊሆንም ስለማይችል ማለት ነው። እና በቃ ስለዚህ ለእድገትም ለስራ መቀጠርም ብለን ያደረገነው ነገር ነው። ግን የሰውየው የዝሙት መንፈስ ከገባባችሁ በኋላ ደገም ያደረጋችሁ አላችሁ ወይስ የላችሁም ያለቻቸው? ካላችሁ ተናገሩ። አይ የለም፣ እኔ ለምሳሌ በየዓመቱ ስመጣ ሁልጊዜ ይገናኘኛል አለች አንዷ። ያቺ ያልኳችሁ ልጅ ማለት ነው። አንደኛዋ ደግሞ እንደዚሁ በጣም ፈጣንና ተጫዋች ስለሆነች አንድ ሚስጥሯ ስለወጣባት ከዛ መሳቅ ጀመሩ። በቃ እኔንማ መጫወቻ ያደረገኝ በአመት እኮ እንደ ቤተ ክርስቲያን ይሳለመኛል እኮ በመጣው ቁጥር እኔም እሳለማለሁ እሱም ይሳለመኛል። ይስቃሉ። በኋላ ደግሞ ትምህርቱን እያዳመጡ ስለሚሆን ደግሞ አቤቱ ይቅር በለን ይላሉ። በጣም ነው የሚያሳዝኑት። ባይዘው ከሁሉ የከፋው ግን የባለትዳሮቹ ጉዳይ ነው። ባለትዳሮች ሴቶች ከሱ ጋር መተኛታቸው በጣም ያስደነግጣል። በተለይ አንዷ አጉል መንፈሳዊ ነኝ ብላ ምትል ሰው ነበረች እና እሷም አብራ መተኛቷ ሲታወቅ በጣም ይደነገጡት። አንቺ እንኳን እግዚአብሔርን አትፈሪም? ሰው እንዴ ስራው ምን ላግታረ ስራውን ፈለኩታ ልጆቼን እንዴ ላሳድግ ብላርፍ። አሁን መጸለይ እንጀምር የሚለው ነገር መጣ። አባታችንም መተው ኢንተርቪው ሲያረጓቸው ወይም ደግሞ ሲያናግሯቸው መጸለይ ጀምረው በየተራ እየሰገዱ ሶስት ሆነው እየሰገዱ እያለን ያገኟቸውና ሳይ ልጆች ጎበዞች እያሉ ሁሉንም እየዞሩ አሳልመው በወረፋ ነው የሚሳለሙት። ከዛ የዋናው ልጅ ወንዱ ማለት ነው ግራ ገባው። እንዴት ግን ሁላችሁም ንስሐ አባት ያዛችሁ አላቸው። ሆነ ሳለ አንተ ደግሞ ፈዛዛ አሁን ነው እንደምትጠይቀን እኛ ስንት ጉድ ውስጥ ገብተናል አሉት። ምንድነው አልገባኝ፣ ምንድነው ንገሩኝ አለ። ትንሽ ልጁ በጣም ስለሚቀርባቸው እንዳለቃም አይደለም እንደ ስራ እንዳይጎድል ብቻ ነው በዙሪያቸው የሚዞረው እንጂ እንዳለቃ አይደለም። በጣም ቅርባቸው ስለሆነ አይቆጣቸውም፣ አይጎዳቸውም፣ ደግሞ አይመራቸውም። ስራ ጥፋት ካገኝባቸው በትክክል ወረቀቱ ይጽፍባቸዋል። ለምንድነው ይጫወታል፣ ይስቃል። አውቀው ሆን ብለው ንብረት እንዳያጠፉ እንዳያበላሹ ቅጣቱን ግን አይምራቸውም። ስለዚህ ቀርቦ ሲጠይቅ አባ ይሄዱና እንነግርሃለን ያሉት። አባ ከሄዱ በኋላ ነገሩት። በጣም ደነገጠ። እንዴ እኔ ነኝ ያቀረውት አለ። ከዛ አብረህ ተሰግድ እንደሆነ ስገድ፣ አብረህ ጸልይ እንደሆነ ጸልይ። ይሄን ትምህርት እያዳመጥ ነው። ከቻልክ ቲቪ ያስገዛልን እና እዚህ ጋር ይሰቀልልንና ከርቀት ሁላችንም በአንድ ቲቪ ነው ስልካችን ሁላችንም ኢርፎን እያደረግን መደማመጥ አቅቶናል አሉት። ከዛ እንዲያውም አይፈቀድም፣ እኔ ላለቃ ነግረዋለሁ፣ አይፈቀድም እኮ ኢርፎን ማድረግ እኮ ስራ ላይ አይፈቀድም። ምክንያቱም ይሄ መደማመጥ የሚፈልግ ስራ ስለሆነ ኢርፎን እንዳታደርጉ አላቸው። እና ደውሎ ነገረው። የቤተ ክርስቲያን ትምህርት ማዳመጥ እንፈልጋለን
እንደገና ደግሞ ሁላችንም ምንጸልይበት ምንሰግድበት ቦታ ያስፈልገናል ጾም እየገባ ነው ብለውሃል ሲለው ጊዜ እውነትህን ነው አለው። አዎ መጣና የምራችሁ ነው አላቸው። አዎ እውነታችን ነው። ምንድነው የምትፈልጉት? ቲቪ። ከዛስ ቲቪ ላይ ትምህርት ይከፈትልናል እናዳምጣለን። ከዛስ ውስጥ ገብተን ደግሞ ጸሎት እንጸልያለን። ከዛስ አላቸው። በቃ አሉት። በቃ ቤታችሁ ትጸልያላችሁ እዚያ ይሄ ስራ ቦታ ነው አላቸው። ከዛ ባለቻቸው ቦታ ላይ አሁን ገና ምቀኛ ሆነባቸው ይሄ ሰው። መንፈሱ መቃወም ጀመረ ማለት ነው። አንደኛ መንፈሱ፣ ሁለተኛ እሱ ራሱ ሰውየው ራሱ ምንም እንኳን ስለ መንፈሳዊ ነገር ባያቅም ግን መንፈሳዊ እየሆኑ ሲመጡ ሐቀኞች እየሆኑ ሲመጡ ማለት ነው። በተዘዋዋሪ መንገድ እውነተኛ እየሆኑ ሲመጡ ማለት ነው። ምን እንደሚፈጠር አያውቅም። እኛ ልናቅ እንችላለን፣ መጋለጥ የሚባል ነገር አለ። እሱ ግን ምን ሊፈጠር እንደሚችል ባለማወቁ ምክንያት አንዳንድ ጊዜ እኮ ከፊታችሁ ምን እንዳለ ስለማታውቁ ብቻ ፈርታችሁ ትቀመጣላችሁ። ለምሳሌ እስቲ እዛ ሂድና ደርሰና ብትሉት አንድ ሕፃን ልጅ ምን አለ አልሄድም፣ እንጃ ሌባ ይወስደኛል ወይ የሆነ ነገር ጅብ ይበላኛል ሊል ይችላል። ራሱ ኢማጂን አድርጎ ምን እንዳለ የሚያውቅ ከሆነ ግን ይዞት የሚሄደውን ዕቃ ራሱ ነው የሚመርጠው። ችግር የለውም ብሎ ይሄዳል። ለምን ያውቀዋል ያን ቦታ። ስለዚህ ስለማያውቅ ይሄ ሰውዬ አስቀረባቸው ማለት ነው። ግን ልጁ ፈቀደላቸው። ይሄ አለቃ የሚባለው ልጅ ፈቀደላቸው ማለት ነው። ችግር የለውም ውስጠኛውን ክፍል ዕቃውን አነሳሱትና ቦታ ሲይዛችሁ አጽዱት፣ ሴቶች ናችሁ፣ ክፍሉን መብራት አስገጥምላችኋለሁ፣ መጸለይ መስገድ ትችላላችሁ፣ ማንም አይከለክላችሁም። እዛ ገብቶ ማያውቅም ሰውየው ተባለ። ከዛ ቤቱን አጸዳላቸው። ሰራተኛ አስጠርቶ ከውጪ መሐንዲስ አስጠርቶ ቤቱን አስጸዳ። ሌላስ ምንድነው የምትፈልጉት አላቸው። ሂድና መምህር ተስፋዬ ሱቅ ሂድና ስዕል አምጣልን አሉት። ከዛ ደወለልኝ። እንደዚህ ብለውሃል ተማሪዎች አለኝ። ሂድና ከሱቅ ውሰድ፣ በነፃ ውሰድላቸው አልኩት። ለነዚህ ሁሉ ሴቶች አንድ ስዕል ምንም ቀላል ነው፣ ምንም በነፃ ስጣቸው አልኩት። ይዞ ሄደ። 2 ሜትር በ2 ሜትር የሆነ ስዕል ለጠፈላቸው። በጣም ደስ አላቸው። መጋረጃ ተደረገ። በቃ ማለት እንትናቸው ደስ ይላል። ይሄ ንስሐቸው የሚገርማችሁ ቄሱ ጋር ብቻ አይደለም እርስ በርስም ጭምር ነው። ተጣልተው የነበሩ ሁሉ መታረቅ ጀመሩ። ሲሰግዱ ሲጸልዩ ምን ሲሉ ሲነጋገሩ አንዷ በመንፈሳዊ ትምህርት ጎበዝ ናት። ቆማ ባታስተምርም ቁጭ ብላ ግን ካፏ የእግዚአብሔር ቃል ይዘንባል። ሰንበት ተማሪም እንደዛ አይነት ነገር ነበረች መሰለኝ ይመስለኛል። እንደዛ ነው። ምክንያቱም ይሄ ከዛ ውጪ ሌላ ቦታ ከየትም ልታገኘው አትችልም። ይሄን ትምህርት ኮርስ ተምራለች፣ ስለ ሃይማኖቷ ታውቃለች። ግን ያው እሷን በዝሙት ወድቃለች። ምንም ማድረግ አይቻልም። እና አንዳንዴ ከባድ ነው። እና ታስተምራቸዋለች። ከዛ እኛ አባት ቪዲዮን ኦዲዮን ላኩልኝ፣ አዳመጥኩት። በጣም የደነገጥኩት ሁሉም ልቅድም እንደነገርኳችሁ ስራ ሊቀጠሩ ሲሉ ነው አብዛኞቹን አብሯቸው የተኛውና ደወልኩለት ቀጥታ። ስለ ስራ ስለ ምርታችሁ ምናምን አንዳንድ ነገሮች ማወቅ ፈልጌ ነበር፣ ለሪሰርች ፈልጌ ነበር አልኩት። እሺ ና አለኝ። የተማረ ሰው ስለሆነ ምንም አላንገራገረም። ሄድኩኝ። ከዛ በኋላ አንድ ኦዲዮ አሰማሃለሁ፣ ይሄን ኦዲዮ ከሰማህ በኋላ የምታሳየኝ ፊት አይቼ ነው ከዛ በኋላ ማናገርህ እንጂ ምንም ቃላት አላወጣም ካፌ አልኩት። እሺ አለኝ። ግን መጀመሪያ ማልልኝ ይኸው መጽሐፍ ቅዱስ ይዣለሁ፣ ምንም አይነት አልጮህም አላምጽም፣ ሳልጨርሰው ድምጹን ሳልጨርሰው በፍጹም እንትን አልልህም ውጣ አልልህም ብለህ ንገረኝ አልኩት። ምንድነው እሱ አለኝ። በቃ ይሄን ብቻ አልኩት። ይሻልና የዋህ ነው መታልኝ። ለመስማት ስለጓጓ ነው። ከፈትኩለት። በጣም ደነገጠ። ሾክ አደረገው ሰውነቱን። ተቆነጠን ተነስቶ ይመላለሳል፣ ይንቆራጠጣል። ተመልከቱ እንግዲህ እኔ እዚህ ቁጭ ብዬ ያዳመጥኩት እንደዛ ነው የሚያደርገው። የከፈተውን ነገር ያዳመጥኩኝ እሱም ያዳመጠ እኔ መኖሬን ረስቶት ከጨረሰ በኋላ ነው ብንን ያለው። ሁሉም ሴቶች ከተናገሩ በኋላ ንስሐ ሲገቡ ደነገጠ። ሁሉም ንስሐ ገብተዋል አለኝ። አዎ ሁሉም አንድ ንስሐ አባት አለኝ። አዎ እሺ ጸሎት ክፍሉስ ተሰርቶላችኋል አለኝ። እኔ አላውቅም እሱ አልኩት። ያው ማየት ስላለበት ሄዶ ማየት ስላለበት ማለት ነው። ሲገባ የሚሰማውን ስሜት ማየት ስለፈለኩ ነው። ከዛ እርምጃ ለመውሰድ የፈለገ ይመስላል። ከዛ ለነገሩ ፍቃደኛ መሆኔን ሳታቅ አልናገርም ስላልከኝ እሺ ፈቅጄልሃለሁ፣ ምንድነው የምትፈልገው አለኝ። አንተም እንድትቀየር ነው አልኩት።
ታንኪዩ አመሰግናለሁ አለኝ። ምን ነው ስለው ጊዜ በቃ እኔ እኮ የት ነው የማውቀው ይሄን ሰው ብዬ እኮ ግራ ተጋብቼ ነበር። ሚዲያ ላይ ነው የማውቀው አይደል አለኝ። አዎ አልኩት። በቃ እያዳመጥኩኝ ካሁን ሊያጋልጠኝ ነው፣ ይሄን ኦዲዮ በወስድበት ውጣልኝ ከዚህ ብለው ቪዲዮ ላይ ይለቅብኛል የሚል ጭንቀት ነበረብኛል። አይዞ በዚህ ችግር የለውም አልኩት። እሺ ምን ላግዝህ አለኝ። ራስህን ለመለወጥ አግዘኝ አልኩት። እኔ ራሴን መለወጥ አልችልም። ለምን ምን ሆነሃል ማለት ከዚህ ነገር መራቅ አትችልም አልኩት። እኔ አልችልም አለኝ። እንዴት አልኩት። በቃ አይ እኔ ከዚህ ነገር መውጣት አልችልም። አንደኛ ነገር ባለ ትዳር ነኝ አለ። ሚስቴ ልጆቼ ክፍለ ሀገር ናቸው። ሁለተኛ ነገር እዚህ ሌላ ጮኛ ይዣለሁ። ሚስቴን እዛው ከነ ልጆቿ በገንዘብ እየረዳኋት ልፈታትና እዚህ ደግሞ ሌላ ላገባ። ሶስተኛ ነገር ሰራተኞቹ ጋር ተኛለሁ። አራተኛ ቡና ቤት ሄጄ እጨፍራለሁ። ከዚህ አይነት ህይወት ውስጥ የሚያወጣ አምላክ ብዬ አላስብም አለ ብዬ አላስብም አለኝ። ኦሹን ምናምን ራምፓን አንብበሃል እንዴ አልኩት። አለኝ። እንደዚህ ብሎ ደነገጠ። ዩኒቨርሲቲ ምናምን ተማሪ በነበርኩበት ሰዓት ሃይማኖት የለሽ ለመሆን ምናምን ለመፈላሰፍ ምናምን ሞክራል እንዴ አልኩት። አዎ አለኝ። በቃ እሱ ነው እባክህ እግዚአብሔር የለም ብሎ እንድታስብ ያደርጋ እሱ ነው። አሁን እግዚአብሔር አለ ብለህ ማሰብ ጀምርና ከዛ አለ አልኩት። አለ እርግጠኛ አለኝ። እሺ አንድ ቪዲዮ ልጋብዝ አልኩት። አሁን አልችልም አለኝ። እሺ ቤት ትሄዳለህ እንሂድ አልኩት። ከኔ ጋር አለኝ። አዎ ቤት እንሂድና እስክተኛ እጠብቅሃለሁ 40 ደቂቃ ትተኛለህ። ከዛ በኋላ ተነሳና ደግሞ ቪዲዮ ጋብዝሃለሁ። ለምን ሌላ ጊዜ አይሆንም አለኝ። ኖ በትኩስ ወዲያው ነው ሁሉ ነገር። ቶሎ ካልሆነ ታመልጣለህ፣ አስቸጋሪ ነው። አዲስ ሐሳብ ያሳስብብኛል አልኩት። ማን አለኝ። አንተ ውስጥ ያለው ነው። ምንድነው እኔ ውስጥ ያለው አለኝ። ስለ ዝሙት መንፈስ ምንም ያውቀው ነገር የለም። እርግጠኛ ነኝ ወይ ከአባትህ ነው የመጣው ወይ ደግሞ ለመጀመሪያ ጊዜ ሩካቤ የፈጸምክባት ሴት የዝሙት መንፈስ ያለባት ችግር ያለባት ሴት ልጅ የምትሆነው ምናምን ቢያልኩ እየዘረዘርኩለት እያለ ምንድነው የምታወራው አለኝ። ጠንቋይ ነገር ነው ምንድነው ደብተራ ነህ ወይስ የሆነ እንትን ሳይካትሪስት ምናምን ነገር ነው ማለት? ኧረ አይደለም ጥናት ነው አልኩት። ይሄ ሁሉ ማሳየት ጥናት ነው። እኔ ምንም አይደለሁም መምህር ብቻ ነኝ አልኩት። እኮ አሁን እኮ መጀመሪያ ጊዜ 16 ዓመት ህፃን ልጅ ሆኜ እያለ ነው የጀመርኩት ሩካቤ አለኝ። እኮ ሴተኛ ዳሪጋ ቁጭራ ሰፈር ሄደ አረቄ ወይም ደግሞ ሴተኛ ዳሪጋ ሄደ አልኩት። አዎ አለኝ። እኮ እንድታለማምድህ ሩካቤ ስለማትችል ፈሪ ስለነበርክ ስለ ጊዜ አዎ አለኝ። በቃ ከዚህ ቤት እንደዚህ ነገር ስናገር አልሰማችሁም? ከዚያ ያልፉም አብዛኞቹ ዝሙት የጀመሩ ወንዶች ሴክስ ማድረግ ይፈራሉ። ሴተኛ ዳሪጋ ሄዶ አለማምጂኝ ይላሉ። በዛው ዝሙት መንፈስና በሽታ ሸምተው ይመጣሉ። ያቺ ሴተኛ ዳሪ ደግሞ በቃ ምንም የሚቀራት ነገር የለም፣ የስራዋ ነው። ከሷ ይዞት የመጣው መንፈስ ብዙ ሴቶች ጋር እንዲሄድ አድርጎታል። ሚስት ራሱ ያገባው ከዚህ ነገር ለመላቀቅ ነበረ። እየሄደ ሚስቱ ጋር አንድ አስወልዷት ይመጣል። የሆነ ክፍለ ሀገር ይመደባል፣ አስወልዷት ይመጣል። እያረገ ነው 4-5 ልጅ ወለደው። ግን እንደፈለገ ነው የሚሆነው። ለመጀመሪያ ጊዜ ግን ሴት መቅረብ ስለሚፈራ አይነት ላይ እንድትገፍልህ ናና ለማምድ ብሎ ተማሪዎቻቸው ይዘውት ሄዱት። ባጠር እየዘለሉ ልክ የት መሰላቸው የተማረው? ወንድራድ ኮተቤ ነው የተማረው። አንዳንድ ትምህርት ቤቶች አጥር የላቸውም እና ኮተቤ ያለ አካባቢ ያላችሁ ተማሪዎች መቼም ትረዱኛላችሁ፣ ወይም እዛ ተምራችሁ ወደ ውጭ ሀገር ወደ ተለያየ ሀገር የሄዳችሁ ይሄን ትምህርት የምታዳምጡ ተማሪዎች በደንብ ትረዱኛላችሁ። በፊት ወንድራድ ምን አይነት ትምህርት ቤት እንደነበር አሁን ምናልባት ተሻሽሎ ተስተካክሎ ሊሆን ይችላል። እና ይዘላሉ፣ ይወጣሉ፣ ጠላ ጠጥተው ይመለሳሉ። ሲጋራ አጭሰው የሆነ ነገር አድርገው በየትምህርት ቤቱ ጥጋ ጥግ ላይ ምናምን ብዙ ነገር ብቻ ኮተቶች ነገር አለ። ተማሪዎች የሚዝረከረኩበት የራሳቸው የሆነ ላይፍ አላቸው። በዛ ሰዓት ግን ተማሪዎች አጥር ሲዘሉም ጠላ ቤት ሲሄዱም ና እያሉ እንደ ፈሪ ስለሆነ አብሯቸው ለመልመድ እኮ ነው። ሴት ለመቅረብ ፈልጎ ፍርሃቱን ለማስወገድ አብሯቸው እየዘለለ እየሄደ ምናምን በሚያደርገው ነገር ይሳቀበት ነበር። የሚሳቀበት ሁለት ነገር ነው። አንደኛ ፋራኒን ብሎ ስለሚያስብ የሚያደርጉትን በሙሉ ስለሚያደርግ ሁሉ ነገር ሲያደርግ ያ የሚያደርጉት ነገር የሚያስቅ ሆኖ ይመጣል። ይሁት እኛ የምናደርገውን ያደርጋል ማለት ብሎ ሲያደርጉት ያደርግና ከዛ አይደረግም ያውቀን ነው ይሉታል። ሁለተኛ ነገር ደግሞ የጠጡትን ይጠጣል። በቃ ይሳተፋል ሁሉ ነገር ውስጥ። ክላስ ውስጥ ግን ጥሩ ተማሪ ነበር፣ ጎበዝ ተማሪ ነበር። አስተማሪዎች ጨርሰው ማያባሩትና ጨርሰው እንትን የማይሉት በዚህ ነበርና ፈተና ላይ ጎበዝ ነው፣ ይሰራል፣ ያስኮርጃቸዋል። የኮረጁ ተማሪዎች ይታወቃሉ፣ እሱ ያልፋል ማለት ነው።
ስላስኮርጅም አንዳንዴ የተቀጣበት ጊዜ ሁሉ አለ። አንድ ዓመት የደገመበት ጊዜ ሁሉ አለ። ጎበዝ ተማሪ ሆኖ አስደግመውታል። ይሄ ሁሉ እንግዲህ ራሱ ከታሪኩ የነገረኝ ነው የምነግራችሁ። እና ስናወራ ቢሮ ውስጥ ስናወራ በጣም ደነገጠ። አረ እንቅልፌን ከዚህ በኋላ አልተኛም ማለት ግን እንዴት አወከለኝ? አይ አብዛኞቹ ወንዶች በእድሜያቸው 16 15 ወይም ደግሞ እስከ 18 ዓመትና እስከ 20 ዓመት ድረስ ያሉ ወንዶች ሩካቤ የሚጀምሩት ከኖርማል ከሴት አይደለም፣ ወይም ደግሞ ከቤት ልጆች ከተማሪዎች ወይም ደግሞ ከጨዋ ልጆች አይደለም። ለነገሩ ብርቅ ስለሚሆንባቸው ይሄዳሉ። ገንዘብ እየሰረቁ ሴተኛ አዳሪ የሚሄድ ነገር አለባቸው እና ይሄ የተለመደ ነው። በተለይ እንዳውቅ ያደረገኝ ሰዓት እላፊ የሚለው መጽሐፍ አንብቤ ነው የበለጠ። ሰዓት እላፊ የሚባል መጽሐፍ አለ። 3 ክፍል ነው ያለው። ካላችሁ አንብቡት። ካነበባችሁት ደግሞ ኮሜንት ጻፉልኝ። በጣም የሚገርም መጽሐፍ ነው። ሴተኛ አዳሪ የሚባሉት እህቶቻችን በዚህ ስራ ላይ ስራ ማለለውም በዚህ ኃጢአት ላይ የሚተዳደሩ ገላቸውን እየሸጡ የሚተዳደሩ እህቶቻችን ኢንተርቪው እየተዘዋወረ ኢንተርቪው አድርጓቸው ነው። 7ኛ ሰፈር የሚባል አለ። የአዲስ አበባ ጉዶች የሚባል መጽሐፍ አለ። የአዲስ አበባ ወጎች የሚል መጽሐፍ አለ። በጣም ብዙ አለ። አሳያቸዋለሁ። ምናልባት ይጠቅማቸዋል ብዬ አስባለሁ። እና እነዚህ መጽሐፍቶች ስለማቃቸው ስላነበብኩት ዝሙት ውስጥ ሳንገባ ስለ ዝሙት ማወቅ ይቻላል አይደል? እንዲያንብበው ራሳቸውም ደግሞ ሴተኛ አዳሪዎችን ለማስተማር በሚሄድበት ሰዓት ይነግሩናል ታሪካቸውን። እንዲያውም የበለጠ እንዳዝንላቸው ያደረገኝ ስለነሱ ታሪክ በማንበቤ ነው። ገላቸውን ወዶ ወንድ ልጅ እንዲመጣ ጠንቋይ ቤት እንደሚሄዱ፣ አስማት እንደሚያሰሩ፣ ኮስሞቲክሶቻቸው ቦርሳቸው በሙሉ ጠንቋይ ቤት እንደሚያደርጉ፣ በግራዋ እንደሚታጠቡ፣ ሽቶቻቸው እንደሚደገምበት፣ ቅርጽ የለኝም ብላ የምታስብ ሴተኛ አዳሪ ቅርጽ ባይኖራትም መልክ ባይኖራትም ወንድ ልጅ አይቷት አትራክት እንዲያደርግ የሚያደርግ መንፈስ ላይ እንደምታነግስ፣ ኃይለኛ ገንዘብ እንዲከፍላት ለማድረግ ብቻ ብዙ ነገር ይደረጋል። ሆቴሉ ራሱ ቢዝነስ እንዲኖረው በውስኪ ሰው በደንብ እንዲል በውስኪ እንዲራጭ፣ ግብርን ከፈለገ እዛው እንዲፈነካከት፣ እዛው ደም እንዲፈስ፣ ቢያንስ በቀን ድብድብ የማያጣው ቤት አይደለም ደም ግብር ስለሚፈልግ ማለት ነውና ይሄን ሁሉ ነገር ከብዙ መጽሐፍቶችና ከራስ ከማስተምራቸው ከተማሪዎች ስላወቅኩኝ ይሄን ነገር ነገርኩት እና ጥንቆላ መስሎት ወይም ደግሞ የሆነ ጥበበኛ መስየው ስለነበረ እንዳልሆነ በደንብ አረጋገጠና ታንኪዩ በጣም ፈርቼ ነበር አለኝ። አይ እንደዚያ ነገር የለም እኔም እንዳንተ ነኝ ያልኩት፣ እኔም እንዳንተ ነኝ ተጠቂ ነኝ ያልኩት። እንደዚህ ችግር ነበረኝ። አዎ አልኩት። እንደዛ ነው የሚባለው። እንዳንተ እንደዚህ አንድ ሰው እንደ ከመነኮሳት አባቶቻችን ኮምን ማረው ይሄንን ነው። 40 ዓመት በአት የዘጋ አንድ መነኩሴ 40 ዓመት ሙሉ ሲሰግድ ሲጸልይ ቆይቶ ሰይጣን መጥቶ አሰናከለው። አንዲት ሴት ጸበል ፈውስ ፈልጋ ወንድሟ ይዟት መጣና እህቴን ፈውሱልኝ አላቸው። በረሃ ድረስ ይዞ መጥቶ በአት ላይ ማለት ነው። ከዛ በጣም ፈተና ሆነችባቸው። እቺ ልጅ አስቀምጧት ነው ሄደው እየተመላለሰ ምግብ ያመጣላታል፣ እየተመላለሰ ያያታልና ከዚህች ልጅ ጋር እኚህ መነኩሴ ማነው እኚህ እንትን መናኝ ወደቁ በዝሙት። ሰይጣን አርሊዞባቸው የመጣው አስቡት እንግዲህ። ዛሬ ላይ ያሉት በየሚዲያ የሚሰሩት የኛን ትምህርት የሚቃወሙ ሰዎች አንዴ ቆርብ ያለው አንዴ የክርስቶስ ሆኛለሁ ሰይጣን አለብኝ አትበሉ። እንዴት ክርስቲያን ሰይጣን አለብኝ ይላል? እንዴት እንደዚህ አለብኝ ትላላችሁ ይላሉ አይደል? እንደነ ስም መጥቀስ ይከብዳል አይደል? አንዳንድ ጊዜ ያው ከባድ ነው። ብቻ ሰይጣን አለብኝ እንዴት ትላላችሁ? ክርስቲያን ሰይጣን አለብኝ አይልም። እኔ ክርስቲያን ነኝ በሉ እስቲ በሉ ይላሉ አይደል? እንዴ ሰይጣን አለብኝ ማለት እኮ ክርስቲያን አይደለሁም ማለት አይደለም። አይደለሁም ካድኩ ማለት አይደለም። ገባብኝ ማለት ተለከፍኩ ማለት ነው። ወይም ደግሞ አገኘኝ ማለት ነው። ወይ ደካማ ሆኜ ሊሆን ይችላል፣ ወይ አጋንንቱ ደግሞ አይሎብኝ ሊሆን ይችላል። ሐዋርያትን አንገታቸውን የሰየፋቸው ሐዋርያት እምነታቸው ስለላላ ነው እንዴ? አንዳንድ ጊዜም እኮ አጋንንት ወደኛ ሲመጣ ልክ ቅዱስ ጳውሎስ እንደተናገረው የጌታ ፈቃድም ሊሆን ይችላል። በቃ ሐዋርያት ሲንገላቱ ሲሰቃዩ ቆዳቸውን እየላጧቸው እንደነ ሐዋርያው ቶማስ የመሰሉትን ለብዙ አይነት ስቃይ ሲዳረጉ የነበሩት እኮ በአጋንንት ባደረባቸው ሰዎች ነው። የኛ መሰቃየት ለምን ይገርማል? እኔ የደብተራ መንፈስ መላኩ ምን ይገርማል? አይገርምም? እኔ ተራ ሰው ነኝ እና በጣም ከባድ ነውና እኚህ ባህታዊ እኚህ መናኝ እቺ ሴት ጋር በዝሙት ወደቁና አይ አሁን አረገዘችባቸውና አይ አሁን ስሜ ይሰደብ ነው፣ ስለዚህ እቺ ልጅ ማጥፋት አለብኝ አሉ።
ገደሏት ከነልጁ ማለት ነው ከተረገዘው ጋር እንደገና ወንድሟ ሲመጣ ደግሞ ከተማ ሄዶ ሊነግርብኝ አይደል ብለው ደግሞ እሱን ገደሉት በቃ አልፈልግም ብለው ወደ ከተማ ምናኔያቸውን ትተው ሰው ገድያለሁ በዝሙት ወድቄያለሁ ከእግዚአብሔር ጋር ተጣልቻለሁ ብለው ወደ ከተማ ሊመጡ ሲሉ መንፈስ ቅዱስ በሰው ተመስሎ መጥቶ በባህታዊ ተመስሎ መጥቶ ወዴት የምትሄዱት አባታችን አላቸው አይ እኔ ከእግዚአብሔር ጋር ተጣልቼ እየወጣሁኝ ነው ምን አድርገው ነው እንዴ አይ እርሶማ ምን አረጉት ጥቂት ነገር ያርጉት እኔ ያለሁ አይደል እንዴ እንዲህ አርጌ ብለው የባሰ ኃጢያት እንደሰሩ አድርገው ተናገረ መንፈስ ቅዱስ በሰው ተመስሎ ይምረኛል ማለት ነው በሉን እንመለስ እግዚአብሔር እንደሚምረን ነው እኔ ማቀው ይምረናል እንመለስ ወደ ባታችን ንግባ ማረኝ እንበለው ብለው ተመልሰው ወደ ገዳማቸው ገቡ ይላል ወደ ገዳማቸው ገብተው መጸለይ ጀመሩ በደንብ ሲጸልዩ እግዚአብሔር ምህረት እንዳደረገላቸው ምልክት ይፈልጉ ነበር እንደማርከኝ በምን አውቃለሁ ይሉ ነበርና በከተማው ላይ ከ20 ምናምን ዓመት በኋላ ረሃብ ገባ በዛች ከተማ ላይ በዛች ገጠር ክልል ላይ ረሃብ ገባ እንደገናም ደግሞ ባህርም ነበረ ዘንዶ ማስጨንቋቸው አስቸግሯቸውም ነበረ እና አንድ መናኝ እዚህ ከተማ እዚህ ጫካ ውስጥ አለ እሱን ጋር እንሂድና ረሃብም ገብቶብናል እግዚአብሔር ዝናብ እንዲሰጠን አውሬም አስቸግሮናል ያ ዘንዶም ግብር እየፈለገ አስቸግሮናል እንደውሱንም እንዲያርቅልን ብለው ለመኑ ከዛ መጡ እጸልይላችኋለሁ ሂዱ አላቸው ሂዱ እጸልይላችኋለሁ አለ እነሱ ሄዱ እነሱ ከተማቸው ሲገቡ ዝናብ ዘንቧል ከዛ ደግሞ ያስጨነቃቸው ዘንዶም ደግሞ በመንፈስ በእግዚአብሔር መንፈስ ወጥሮ ይዞት ማርኮት ገሎት እየጎተተ ወደ መሃል ከተማቸው ይዞ ገብቶ አሳያቸው በዚህ የተነሳ እግዚአብሔር ምህረት እንዳደረገለት ለዛ ባህታዊ ለዛ መናኝ አወቀ ምህረት መደረጉ ምልክቱ ያ ነው እና እግዚአብሔር እንደማረን የምናቀው ቅዱስ ቁርባን ስንቀበል ብቻ አይደለም በድፍረት የሚቀበሉም ስላሉ ማለት ነው ምህረት እንዳደረገልን የምናቀው የህሊናችን የውስጣችን ሰላም ሲጠበቅ ነው ከኃጢአት መራቃችን ዝሙት የሚፈጽሙ ሰዎችንም አይተን ፖርኖም ይሁን ኤሮቲክም ሮማንስም ይሁን ወይም ደግሞ ሌላም ቆሻሻ የሆነ ወይም እርቃን የሆነች ሴትም አይቶ ወይም እርቃን የሆነን ሰውም አይቶ በዛ ጉዳይ ላይ ምንም ስሜት የማይሰጠን ከሆነ ወይም ራሳችን መግዛት የምንችል ከሆነ ስሜት እንኳን ቢኖርም እንደሰው ግን ኮንትሮል ማድረግ አልጠጣም መጠጥ ሲመጣ አልጠጣም ሲጋራ ሲመጣ አልጨስም ኮንትሮል ማድረግ የሚቻል ከሆነ እግዚአብሔር እኛ ላይ መላኩ ልኮ ምህረት አድርጎልናል ወይም ደግሞ ስጋችንን ለነፍሳችን ማስገዛት እንድንችል ረድቶናል ማለት ነው ማሳያው ይሄ ነው ይሄን ሁሉ ነው ያስረዳሁትና ትለወጣለህ ትቀየራለህ በጣም ብዙ ምክር ነው የመከርኩት የማይለወጥ የለም ምክንያቱም ያኔ ሴተኛ ዳሪዋን የመጀመሪያ ጊዜ አሳየኝ ብላት ስትሄድ ስታሳይ የዝሙት መንፈስ ከሷ መጥቷል የዝሙት መንፈስ ደግሞ ከባድ ነው ምናልባትም ደግሞ ወደዚህ ቦታ እንድትሄድ ያደረገህ ደግሞ ያ ሊሆን ይችላል ተማሪዎቹም ደግሞ አብረው ካንተ ጋራ የሚገቡት የሚወጡ ጠላም ለመጠጣት ይሁን ለመስከርም ወይም ደግሞ ለሲጋራ ለማጨስም ባጥር ሲዘሉ የነበረው ሁኔታ በሙሉ አንድ አይነት ባህሪ ያላችሁ ተማሪዎች ናችሁ ሁላችሁም ጨሌ የሚያመልኩ በአዳም ልኮ የሚያመልኩ ቤተሰቦች ልጆች ልትሆኑ ትችላላችሁ ስለው ሃው ማየ ጨሌ ታመልክ ነበር አለ ቡና ታፈላ ነበር በጣም አደገኛ የሆነ መንፈስ ነበርባት አለ አባትህስ አልኩት ጠይቅ አልኩት ምን አለኝ ወይ እናትህን በመስተፋቅር ነው ያገባው ወይ እናትህ ደግሞ አባትህን በመስተፋቅር ነው ያገቡት አልኩት በመስተፋቅር የተጋቡ ባልና ሚስቶች የዝሙት መንፈስ ወደ ልጆቻቸው ያልፋል ስንፈተ ወሲብ ያሰሩ እናት ወንዶች ወይም ሴቶች ለባላቸው ያሰሩ ከሆኑ የተወለዱ ልጆች በዚህ መንገድ የተወለዱ ልጆች የዝሙት መንፈስ ያድርባቸዋል እንደገናም ደግሞ ከዚህ ሴተኛ ዳሪም ደግሞ የመጣው የዝሙት መንፈስ ደግሞ አይነቱ ብዙ አይነት ነው ሰዶማዊ የሆኑ ሌዝቢያን የሆኑ አይነታቸው በቃ ብዙ አይነት ማንነት ያላቸው ሰዎች ስለሆነ ከሷ ጋር የሚተኙት ያንን ነው የተረከበ የመጣው ለዚህ ነው በአንድም ሴት ማድረካው ሁሉንም ካላደረክ ማድረካው ሌላው መጨረሻ ላይ ደግሞ ግብር ነው አንተ ላይ ያለው መንፈስ ልክ ሲጋራ ሱሰኛ ሲጋራ ካላጨሰ እንደሚያመው ሁሉ አምጣ እንደሚለው ሁሉ አንተም እንደዛ የሚያርግ አይደል አልኩት አዋሪ ስትገባ ስታያቸው ምን አይነት ስሜት ተሰማልኩት ምንም አልነበረም ምንም አይሰማኝም ነበር አሁን ነው ትንሽ ግራ ይገባኛል እሺኝና አባት አኮረፍካቸው ተቀየምካቸው ስለ ጊዜ በጣም ተናድጄባቸው ነበር አለኝ እንዴት እንደዚህ ያደርጋሉ እንዴት ሪከርድ ያደርጋሉ ብዬ ነበር ግን መጨረሻ ላይ ያለችው ልጅ ምን ብለዋታል ይሄንን ድምጽ መቀርጻው ነግረዋታል ይሄን ድምጽ መቀርጻው ላለቃችሁ ለማሰማትና እሱን ወደ ንስሐ ለማምጣት መምህር ተስፋዬ አዞኝ ነው ብለው ሲናገሩ ሰምቷታል
እና ያንን ደግሞ አስበንበት እንደሆነ ሲያቅ ነው በረድ ያለው። በጣም ይገርማቸዋል። ወዲያውኑ ተንደርድሮ ወጥቶ ሁሉንም ፊት ለፊት እንደዚህ ያያቸውና በቃ የዝሙት መንፈስ ነው አላቸውና ከት ብሎ ሳቁ ሁሉም። ከዛ ይቅር ብላችሁኛል አላቸው። ጸጥ አሉ። ይቅር ብለናል ምናምን የሚለው ነገር አልተናገሩም። ለምን? ሁሉም ያደረጉት ነገር ስለሆነ መናገር ፈሩ። እንትን ቁጣም ሆነባቸው ንግግሩ። ከዛ እኔ ከቢሮ ወጣ ስል ጊዜ መልሱለት አልኳቸው። ይቅር ብለናል አሉት። ከዛ መምህር ምንድነው ምናምን አሉኝ። በቃ ገብቶት ነው አልኳቸው። ገባው እንደናንተ ገብቶ ስላቸው ጊዜ አንደኛው አለለለ ምናምን ብላ መጣ። በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል አለችና በቃ በእናትህ በአንድ ሴት እርጋ፣ ከፈለክ ከዚህ ሁሉ ሴት ውስጥ ከፈለክ ደግሞ ሌላ ሴት ጋር አምስት ጊዜ አረ እኔ ሚስት አለኝ ትዳር አለኝ አለ። እንደዚህ ብሎ ሳቁ። እንደገና ወንም ስትጩ እንዴ አሉ። እንዴ እኔ እኮ የአምስት ልጆች አባት ነኝ፣ እንደገና ደግሞ እዚህም ደግሞ እሷን ትቼ ፈትቼ ደግሞ ሌላ ሴት ላገባ ነበር ባባላቸውና ቶሎ ልቡን ክፍት አደረገ። በቃ የተማረ ሰው ሆኖ ደግሞ መጀመሪያም የዋህ የነበረ ሰው ታውቃላችሁ። ለዚህ ነው ሰራተኞቹን ብዙም የማይጫናቸው የነበረው ቅድም እንደነገርኳችሁና ከዛ በቃ በእናት እንጸልይልሃለን በእናት በቃ አሁን ቶሎ ብለህ ከሚስት ጋር እዚህ አምጣትና እዚህ ተከራይ እዚህ ትኑር ምናምን አሉት። ማነሽ አሁን እንደዚህ ያልሽው? ነይ እስቲ ወደዚህ አልኳት። ከዛ መጣች። ተስማማለህ በዚህ ንግግር አልኩት። በጣም የሚገርም ነው። በሁለት በኩል የተሳለ ቢላን ያረካቸው አለኝ። ባለትዳር ነሽ አልኳት። አዎ አለችኝ። እንዴት እንደዚህ አሰብሽ አልኳት። በቃ አጠገቡ ከሌለች ሚስቱ አስቸጋሪ ነው። እስቲ ሚስትህን አሳየኝ አልኩት። ፎቶዋን ሲያሳየን በቃ ሸንቀጥ ያለች የምታምር የሆነ ደስ የምትል የወለደች ሁሉ አትመስልም። ራሷን የምትጠብቅ ሴት ነች። እንዴ አንተ እቺን የመሰለች ልጅ ነው እንዴ ትተህ እንደዚህ የምትሆነው ምናምን ብዬ እንትን እንዲሰማው እኔ እኮ አሁን ነው እንደዚህ እንደሆነች ያወቅሁት እኔ እንጂ እንደዚህ አያሳየኝም እኮ አለ። ተጠመቅ በቃ ነገር አልኩት። አሁንም ራሱ የሚስትን ስልክ ስጠኝ። አረ ተው እንጂ እንደዚህ ነገር እንደተፈጸመ በፍጹም እንድታውቅ አልፈልግም አለ። ከዛ እሺ ለማንኛውም እዚህ መጣ ቤት ብትከራይ አብራት ብትኖር ጥሩ ነው አልኩት። አሁን በአንድ ጊዜ ሁሉ ነገር እንዴት ይሆናል እንዴ? አሁን ነው ሁሉ ነገር የሰማሁት፣ አሁን ነው ሁሉ ብዙ ነገር የገባኝ። 3 ሰዓት ያክል ነው አብረን የተቀመጥነው። 1 ሰዓት ያክል ድምጹን አዳመጠ። 2 ሰዓት ያክል ቁጭ ብለን ተጨቃጨቅን። ከዛ ዲሲሽን ውሳኔ ላይ ደረስን። መደምደሚያው ኮንክሉዥኑ መሆን ያለበት መተኛት ነው፣ እረፍት ማድረግ አለበት። በቃ አሁን ሄዶ ይተኛ እና ለአንድ ሳምንት ያክል አይመጣም፣ ጸበል ይጠመቃል፣ ጸልዩለት አልኳቸው። ስም ማን ነው? ገብረመድን። በቃ ገብረመድን በጸሎት ታስቡት አልኳቸው። ሄደ፣ ቻው ብሏቸው ሄደ እና ሁሉንም ትከሻቸው እንደዚህ የነካ ይቅርታሽ ያለ ሁሉም ሰላም እያላቸው ማለት ነው። እሱ ከሄደ በኋላ በማግስቱ መጣሁኝና እንዴት ነው ታዲያ አልኳቸው። ከዛ ደነገጡ ልጆቹ። እግዚአብሔር ግን እንደዚህ ነው አሉኝ። አዎ በቃ እንደዚህ ነው። ግን ለምንድን ነበር ምጠላህ አለችኝ አንዷ። አይ ስለምትወጂኝ እኮ ነው ውስጥ ያለ አንቺ ውስጥ ያለው ነው የሚጠላኝ አልኳት። አይደል አለችኝ። አዎ በጣም ነበር የምታስጠላኝ፣ ቲክቶክ ላይ ሳይ ታስጠላኝ ነበር አለችኝ። ራውንም እኮ ፊትሽ ላይ በደንብ ያስታውቃል አልኳት። አይደል እኔ ግን በጣም ነው የምወድሽ እኮ አለችኝ። አይ እኔ በጣም ነው የምወድሽ፣ ችግር የለውም ግን ምን ለምን ነው ይሄን የተናገርሽው አልኳት። ለብቻዬ ላናግርህ አለችኝ። እሺ ጸሎት ክፍል ገባን፣ እዛው የሚጸልዩበት ጋር ሰውየውን በጣም ማለት ስራ እንትን እንዲለኝ እድገት እንዲሰጠኝ ምናምን መተት ምናምን አርጌበት ነበርና በእናት ከጮኸ ድንገት እንዳልዋረድ ምናምን አለች። ለምንድን ነው መተት ያደርግሽው አልኳት። በቃ እኔ ስራ እድገት ስለምፈልግ ሰውየው ከሱ ጋር በድጋሚ መተኛት ስላልፈለኩኝ በቃ በዚህ በኩል እንትን እንዲለኝ ነበረ። ያው የምፈልገውን ደሞዝ አግኝቻለሁ። የምፈልገው ደሞዝ ላይ ተቀምጬ ቶፕ የሚባለው ደሞዝ ላይ ነው ያለሁት። ግን እኔ መተት ያደረኩበት ከጮኸ ድንገት ስሜን ጠርቶ ከጮኸ እንዳደነግጡ በእናታችሁ ማለች። ሌላም ይኖራል እንደዚህ ያደረጉ ይኖራሉ። ግን ያላቅም እኔን አድርጌያለሁ። አደራ በእናት ስሜን ከጠራ እንደው አደራ አለች። ቪዲዮ ላይ ምናምን ነገር ካለ አደራ አለች። ለሱም እንዳትነግረው። አይ ይሄን ነገር ለምን አንነግረውም አልኳት። እንዲጠመቅ እንዲያውም ልጠመቅ ብሎ ቶሎ እንዲነሳሳ ይረዳኛል አልኳት። እሺ አለችኝ። ለሱ ብቻ ለምን ነግረው አለችኝ። እና ይሄን ጨረስን። ይኸውላችሁ እግዚአብሔር እንዴት ልብን እንደሚከፍት በጣም እየታሸች ነው የነገረችኝ። በቃ
ምንድነው እሱም ውርደት ፈርታ ነው። ቢያንስ መምህር ቢሰማ ይሻላል ብላ አስባ ነው። እንደነሳባት እኮ ነው የነገረችኝ። በጣም እኮ ነው የሚገርመው አንዳንዴና ከዛ በማግስቱ እውነትም ጸበል መጠመቅ ፈርቶ ምናምን በቃ ቤቱን ያለው እንትን ያጨሳል ጫት ገዝቷል ምናምንና ስደውለት አዎ መምህር ደርሼ መጣሁ እኮ ምናምን እርግጠኛ ነህ? አዎ በቃ መጣሁ ቤት ስለው ጊዜ የት እዚህ? አዎ እኔ ስራማ አትገባም እኮ በቃ መምህር እኔ አልቻልኩም ምናምን አለኝ። ለማንኛውም እየመጣሁ ነው እየቃምክም እያጨስክም ምንም እያልክም ከሆነ እንዳታነሳው አልኩት አለኝ። ምንም ነገር እንዳታረገው አልኩት። ምክንያቱም በደንብ ያስታውቃል፣ ሁኔታው በደንብ ያስታውቃል። ነግሮኛል። ስናወራ ምን ተጓዳይ ምን ሱስ አለብህ ብዬው ይሄ ሱስ አለብኝ ብሎኛል። ከዛ ሲሄድ ቤቱ እጥን ብሏል በሲጋራ በምናምን በቃ ያስጠላል፣ ደስ አይልም። የቤት ሰራተኛው ምናምን ቤት ውስጥ ተመላላሽ ሰራተኛ ነው የቀጠረው። ምክንያቱም ተመላላሽ ካልሆነ እንትን አንልም ብለውት ማለት ነው። አስቸግሯቸው እንግዲህ እዛም እንግዲህ ሰራተኞቹን ማስቸግረው ነው የሚሆነውና ከዛ ሂጅ በቃ እንቻላት እንዳትሰማ አይ ትሁን እዛ ሌላ ክፍል ትሁንና ሲጨርስ ትመለሳለች አልኩት። አይ አልፈልጋትም ትሄዳል መሄድበት ስላለኝ ትሄዳል። ከዛ ቡና ቃው ማነሳሳቸው መምህር እንደዚህ ሆኜ ግን እንድትመጣ አልፈልኩም ነበር አለኝ። ዞር ብዬ ሳይሆን ቴሌቪዥን ላይ ትምህርት ተከፍቷል። እንዴ አንተ እንደዚህ እኔ ማቀው ገጠመኝ ተከፍቶ ሳይሆን የጴንጤ መዝሙር ከፍተው ነበር ጫት እየቃሙ ማቀው ፕሮቴስታንቶች። እንዴት አስቻለ ይሄን ትምህርት ከፍተህ? እንጃ ብቻ በቃ አላቅም። ይሄን ነገር ያው የዘውትር ስራዬ ስለሆነ ማቆም አልቻልኩም። ትምህርቱንም ደግሞ መስማት ፈለኩኝና ታዲያ አይምሮህ ጤነኛ ሆኖ እንጂ መስማት ያለብህ አይ ምንም አልቻልኩም። አፌ መከፈትም አልቻለም፣ ሰውነቴ መንቀሳቀስ አልቻለም። ስለዚህ የግዴታ ሰውነቴ ሪላክስ እንዲያደርግ ይሄን ማድረግ ነበረብኝ። ከዛ በኋላ ከሰማው በኋላ ቆመዋለሁ ብዬ ስላሰብኩ ነው አለኝ። ለማንኛውም ከሰራተኞች ውስጥ እቺ ልጅ ታውቃታለህ አልኩት። አዎ አለኝ። የስራ እድገት ፈልጋ ምን ብለህ ነበር አልኩት። አዎ ያው ምን የሰማኸው ነው የስራ እድገት ፈልጋ ከኔ ጋር ተኝታለች። ግን ስራ እድገት ሰጣሃት አልኩት። አልሰጠኋትም። ለምን? ድጋሚ ያው ሁለቴ ሶስቴ ላገኛት ፈልጌ ነበረ። ስትገግምብኝ ጊዜ ተውኳት አለ። አስፈራርተሃታል? አዎ። በል እንግዲያውስ ካንተ ጋር ድጋሚ መተኛት ያልፈለገችው ጮኛ ስላላት ለትዳሯ ለጮኛዋ ታማኝ መሆን ስለምትፈልግ ስለነበረ ነው። እና ግን እድገቱን ስለምትፈልገው መተት አርጋባለች አለኝ። መተት አርጋባለች? ለምን? እንዴት አለኝ። በቃ እድገት ፈልጋ አንተ እሺ ብለህ እድገት እንድትሰጣት አድጋለች። እና ደግሞ አሁን ያለችው ቶፕ ትልቁ ደሞዝ ላይ ነች ያለችው። ስለዚህ አንተ ውስጥ መተት ገብቶብሃልና ይጠመቅ ብላለች አልኩት። አፏን ከፍታ እንደዚህ ነገረች አለኝ። አዎ ወይኔ በደም ተቀይረዋል ማለት ነው እነዚህ ልጆች። በቃ አለና ጸበል ይሄድ አንዴ እንደዚህ ሆነማ ጸበል አትሄድም። ዛሬ ጫትህን አስወግድ፣ ሻወር ውሰድ፣ ከዛ ዝም ብለህ አትክልት ምናምን ጁስ እየጠጣህ ዋልና ነገ ጧት ጸበል ግባ አልኩት። እሺ አለኝ። ተለያየን። አስተምሬዋለሁ በደንብ ስለመተት ማን በደንብ ነግሬዋለሁ። ያ የመተት መንፈስ ደግሞ አንተ ላይ መጥቶ ሌላ ተጽዕኖ ነው የሚፈጥርብህ። እሷ ጋር ያለው ችግር አንተ ጋር ይመጣብሃል። እና እነዚህ መንፈሶች አንተ ላይ ተጽዕኖ ፈጥረው ልጆችህ እንዳታይ፣ ወደ ሚስት እንዳትመለስ፣ የራስን ህይወት እንዳትኖር እስቲ ወድሜህ እንዴት እንዳስረፈደብህ ተመልከት እስቲ ያልኩት። እና እኔ እኮ አሪፍ ሙድ ውስጥ ነኝ የነበርኩት ብዬ ነው የማስበው። ስለዚህ አሁን ጥሩ አይደለም ያለው የነበርኩት አለኝ። አዎ ጫት መቃም፣ በቃ መመርቀን፣ መጠጣት፣ ሄዶ መጨፈር ምናምን ለሱ በጣም አሪፍ ሙድ ነው የሚመስለው። የሚገርማችሁ በኋላ ትምህርቱን እያዳመጠ እየተጠመቀ መጠመቅ ጀመረ። በነገራችን ላይ ምንም የጮኸ መንፈስ የለም። እየተጠመቀ እያዳመጠ ሲመጣ የሰይጣን ጥርስ ላይ ነበር ጅዋጅዌ ስጮት የነበርኩት አለ። የአጋንንት ጥርስ ላይ ነው እንዴ? እኔ ነኝ ይሄን ስዕል የሳልኩት ዛሬ ስንት ዓመት 20 ዓመት በሚሆነው ስዕሉን ከሳልኩት። እና እንዴት ምን አይነት ህይወት ውስጥ ነበርኩኝ? እንዴት ሰው በኃጢአት ውስጥ ሆኖ ኮንፈርት ይሰማዋል? ትንሽ እንኳን አይጎረብጠኝም? ኤችአይቪ እንኳን ትንሽ አልፈራም? ወይም ኤችአይቪ እንኳን ፈርቶ እንኳን ይጠነቀቃል። እንደው ቢያንስ እንኳን ነገ ህይወት ምን ይሆናል እያረጀው ስመጣ ብዬ እንኳን አላስብም አለ። አይ ቁም ነገር እኮ አስበሃል። ምክንያቱም ቤት እየሰራህ ነው። ለምን እንደምትሰራ እኔ ልሸጠው ነው የምሰራው አለኝ። እሰራለሁ ከዛ እሸጣለሁ። ይሄንን ቢዝነስ ጓደኞቼን ያስለመዱኛል። ኮንስትራክሽን ይሰራ ነበር ብያቸው አልነገርኳችሁም? ሰርቶ ቦታ ይገዛል፣ ቤት ይሰራል፣ ይሸጣል። እንደዚህ አይነት ቢዝነስ ውስጥ ሊከቱት ፈልገው አንድ ሁለት ጊዜ እንደዚህ አድርጓል። እና ግን ያው ገንዘቡ ከየት እንደሚመጣ ያው የታወቀ ነው፣ ከድርጅቱ ነው።
ተበድሮም ሊሆን ይችላል። ዞሮ ዞሮ ይሄን ገጠመኝ እየሰሙ ከሆነ የድርጅቱ ባለቤቶች ይሄን ቢዝነስ ውስጥ እንደሆነ ነው የተናገረው ወንድማችንና ልክ መጠመቅ መጀመሪያ በአራተኛ ወር ላይ የእናታችን የእመቤታችን የቅድስት ድንግል ማርያም የማፍቅር ቀን በ21 መንፈስ ተያዘለት። እናታችን እመቤታችን ስሟ የተመሰገነ ይሁን። እውነት ማፍቅር የምንላት ዝም ብለን አይደለም። የተወለደው በ21 መሆኑን አያውቅም። መንፈሱ የተያዘለት በ21 ነው። እንደገናም አያቱ የእመቤታችንን ዝክር ያዘክሩ እንደነበረ አያውቅም። ግን ዝክር ይወዳል። እየሄደ ዝክር ይበላል እና በህልሙ ምን ያህል ዝክር ሲበላ ያህል አንድ እናት መጥተው እቺን ቅመስ እስቲ ይሉታል። እኚህ እናት የሰፈሩ ድሮ ያደገበት ሰፈር እናት ናቸውና እቺን ቅመስ ያያትህ ነው ለቁም ነገር የሚያበቃ ይቺ ዝክር ናት እንታቀመሳት ብሎ ይሰጡታል። ዳቦን ብልት እንዳደረገ በህልሙ ይነቃል እና መምህር ምንድነው ሲለኝ አንደኛ ስጋው ደሙ ሊሆን ይችላል፣ ሁለተኛ ደግሞ ቤተሰቦች ዝክር ያዘክሩ ከነበር አንተ እንድትቀጥለው ሊሆን ይችላል። ስለው ጊዜ ዝክር በጣም ነው የምወደው፣ በየቦታው እየሄድኩኝ ዝክር እበላለሁ። በቃ ለቁም ነገር ያበቃህና አጠቃላይ ዝክር ማለት ማስታወስ ማለት አይደለ? እግዚአብሔር አንተን እያስታወሰ የነበረውና ጨርሶ እንዳጠፋ ዝሙት ውስጥ ብትገባም እንኳን እንዳትሞት የጠበቀህ በዚህ በአባቶችና በእናቶች በቤተሰቦችህ የዝክር ቃል ኪዳን ነው። ልጆችን ጠብቅ ብለው ሊሆን ይችላል፣ አይታወቅም። መጨረሻቸውን አሳምርልኝ ብለው ሊሆን ይችላል፣ አይታወቅም ብያልኩትና በጣም ገርሞት የእመቤታችንን ዝክር መዘከር ጀምራለሁ አለኝ። በእመቤታችን ቀን መንፈስ ተያዘለት። ጠዋት ወደ ጸበል እየሄደ ነው ቴክስት ያደረገልኝ። ቴክስቱን የሚመለስኩለት ገና ሳይጠመቅ ነው። ከዛ መምህር ተያዘልኝ እኮ ብሎ ደግሞ 4 ሰዓት ላይ ደወለልኝ። ጮህ ካሉኝ ምን ብለህ ጮክ ስለው ጊዜ እኔ አላቅም፣ በል በሚቀጥለው ስትጠመቅ ንገረኝ፣ ስትሄድ እመጣለሁ አልኩት። በእመቤታችን ቀን መጮህ ጀመረ። በኡራኤል ቀን ምን እንደሚለፈልፍ ተነገረ። አንደኛ የዝሙት መናፍስት 100 በላይ የዝሙት መናፍስት ስንት ናቸው ሲባሉ በጣም ብዙ ነን፣ 100 በላይ ነን አሉ። እና ግን ለዚህ ሁሉ ነገር የዳረገው ያው ቅድም ስዘረዝር ሰምታችኋል አይደለም? አባቱ እንግዲህ መስተፋቅር ሊሆን ይችላል ብዬ አስቤ ነበር፣ ግን መስተፋቅር አይደለም። ስንፈተ ወሲብ ብዬ ነበር፣ ስንፈተ ወሲብ ላይ ተገኝቷል። አያችሁ፣ ግምት ከጥናት የመጣ ግምት አንዱ ላይ ነው የሚጥለን አይደለ? እና አባቱ ስንፈተ ወሲብ ይጠቀሙ እንደነበርና ከአባቱ ነው የመጣሁት። አባቱ ስንፈተ ወሲብ ችግር ነበረበት። በዚህ ምክንያት እናቱ ማለት የልጁ እናት ባሏን ጥላ ልትሄድ ስትል ስንፈተ ወሲብ አሰርቶ ነው ከዛ በኋላ እንደገና የታረቁት። ተለያይተው ይወላችሁ ባልና ሚስት ነበሩ። ከዛ በኋላ በድክመት ምክንያት በስንፈተ ወሲብ ድክመት ምክንያት ልጅ መውለድም አልቻለም፣ ሩካቤ በስርዓቱ መፈጸምም አልቻለም። አይነ ጥላ ላያቸው ላይ አባትየው ላይ አይነ ጥላ ስላለች ማለት ነው። ከዛ ተለያዩ። ለምን ሲባል ሚስትየዋ እንግዲህ እናትየው የሆነ የራሳቸው ሆነ ስሜታቸውን መጠበቅ ስለሚፈልጉ ሊሆን ይችላል። በወቅቱ እንግዲህ አልተመቻቸውማ። ስለዚህ ከተለያዩ በኋላ በጎን እየተደዋወሉ ነይ እሺ በቃ ከተለያየን ችግር የለውም ሻይ ቡና እንበል እያሉ እየተገናኙ እስቲ ዛሬ እንሞካከር እየተባሉ ስንፈተ ወሲብ አሰርተው ሆቴል ሲሄዱ በዛ የተነሳ ታዲያ ምን ነው ትዳር ውስጥ ሆነ እንደዚህ ጎበዝ አልሆንክም ብለው እንደገና ነው የታረቁት። ይሄን እንግዲህ የሚናገረው መንፈሱ ነው። እንደገና መልሶ ታረቁ ማለት ነው። ሰይጣን መልሶ እንደገና በዚህ በኃጢአት አብረው እንዲኖሩ አደረጋቸው። ከዛ በኋላ የዛን ቀን ተፋተው እያሉ የፈጸሙት ሩካቤ ነው ልጅ እንዲጸነስ። ይሄ ልጅ እንዲጸነስ ምክንያት የሆነው የመጀመሪያ ልጅ ነው። ተጸነሰ። በፍቺ ውስጥ ስለሆነ የተጸነሰው እሱ ራሱ ትዳሩ ላይ ትዳር የለውም። በስንፈተ ወሲብ ምክንያት ስለሆነ የተጸነሰው እሱ ራሱ ዘማዊ ሆነ እና ችሎታን ለማሳየት ስለሆነ ደግሞ ነይ ብሎ የቀጥሯት ደግሞ ችሎታን ያሳየው አባትየው። እሱም ይሄም ሰው ደግሞ በሄደበት ሴት በሙሉ ችሎታን ለማሳየት ነው ጥረት የሚያደርገው። ይሄን ራሱ ነው የነገረኝ። የሚገርማችሁ ራሱ ከትምህርት የተረድቶ ራሱ ነው ያብራራልኝ እንደዚህ ብሎ ማለት ነው። እና ደግሞ በተደጋጋሚ ህልም የባለወልድ ጊዜ በ29 ማለት ነው መጋቢት 29 ዓለም የምትጠፋበት ቀን ነው ተብሎ የሚታሰብበት ቀን ላይ በጣም ጸለየ። የእውነት የምትጠፋ መስሎት በጣም ሰገደ። የትኛው መጋቢት የትኛው 29 ቀን እንደሆነ ስለማይታወቅ ነው እንጂ መጋቢት 29 ዓለም የምትጠፋበት ክርስቶስ የሚፈርድበት ጊዜ ነው አይደለም? ይሄ ቤተክርስቲያናችን አስተምሮ ነው። በዛ ቀን በጣም ሲሰግድ ሲጸልይ ያደረና እዛው የጸለየበት መሬት ላይ ለጥ ብሎ ተኛ እና አጠገቡ አብራው የተኛች ሴት
ትታየዋለች። ያች ሴት ሚስቱም ትመስለዋለች፣ እጮኛውም ትመስለዋለች። ስለ እጮኛዋ ለመጣላችሁ ፈልጌ ነውና ከዛ እዛው መሬት የተኛበት ጸሎት ቤት መሬቱ ላይ ማለት ነውና ለምንድን ነው እዚህ የመጣሽው? እንዴት እዚህ መጣሽ? ያሳለፍኩትን የታወቅሽ ማለት ነው ይላታል። አዎ አውቄያለሁ፣ ሁሉ ነገር አውቄያለሁ እና ይቅር ብያለሁ ትለዋለች። ከዛ እውነት ማርያምን ብሎ ብድግ ሲል የእመቤታችን ሰልፍ ፊት ለፊት ነው። እንደዚህ ከእንቅልፉ ብድግ ሲል ማርያምን እያለ ሲነሳ ወስማ ማለና አማተበና እመቤቴ ሆይ ባለቤቴ ይቅር ትለኛለች ማለት ነው? አውቃለች ማለት ነው? ካወቀች ይቅር ብላኛለች፣ ካላወቀች ግን ሄጄ ታረቃታለሁ። ያደረኩትን ሁሉ ነግራትና የወሰነችውን ትወስን ምናምን ብሎ አስቦ ጽፏል ዲያሪው ላይ። ከዛ ጧት ሲነሳ ሚስኮል ተደርጓል ስልኩ ላይ። ሲያየው ሚስቱ ናት። ደውላ አታውቅም እኮ። እንዴት ደወልሽ ብሎ ደወለላት። እንዴት ደወልሽ ሲላ ጊዜ በህልሜ ያየሁህ፣ በጣም እየሰገድክ በጣም እየጸለይክ እጅግ በጣም ከባድ የሆነ ስግደት የምትሰግደው ሰውነት እንዳለ ላበላብ ሆኗል። ካናቴራ ላይ ተጣብቋል እና ግን አዝለኸኛል አለችው። እኔ ራሱ ከርቀት እያየሁ እኔን አዝለኸኝ ነው የምትሰግደው አለችው። እና ምንድነው ብላ ጠየቀችው። አለ አንቺ ከርቀት ሆነሽ ራስሽ እኔን እያየሽኝ እንደገና ደግሞ እኔ ትከሻ ላይ ደግሞ አንቺ አለሽ። ስለዚህ እኔ ያዘልኳት የትኛዋ ሚስቴ ነሽ? እዛ ከርቀት ሆነሽ የምታዩኝ የትኛዋ ሚስቴ ነሽ የሚለው ነገር አጣርቼ መልሼ እደውልልሻለሁ አለና ደወለልኝ። እኔ ጋር ስልኬን አላነሳሁለትም፣ ስልኬ አልተገኘለትም። በቃ አስቸገርኩት ማለት ገጠመኝ ሲቀረት ነው ዘጋዋለሁ አንዳንድ ጊዜ እና ራሱ መተርጎም ፈለገ። ንስሐ አባት እኛ አባት ጋራ በነገራችን ላይ ንስሐ ገብቷል። እንዲሁ ይቅርታ በማላቋረጥኩት ንስሐ አባታችን ጠርተን ደስ ብሏቸው መስቀል ተሳልሞ ጉልበታቸውን ስሞ ንስሐ ገብቶ ቀኑናውን ጨርሶ ለቅዱስ ቁርባን የተዘጋጀ ሰው ሆኗል። በዚህ ሰዓት አሁን ህልሙን የሚያይበት ሰዓት ላይ ማለት ነው። ይሄን ሳልነግራቸው ረስቼው ነው፣ ይቅርታ ይደረግልኝ። ያው እንግዲህ የሰው ታሪክ ስለሆነ መዛባት ይሆናል እና ደወለላቸው ንስሐ አባቱ ጋርና አባቴ እንደዚህ ያየሁኝ፣ በጣም እድለኛ ሰው ነህ። ያዘልካት ደካማ ጎን ደካማ ባህሪ ይኖራታልና የሆነ ጸባይዋን ችለህ አብረሃት መኖር አለብህ። መንፈሱ ሊፈትንህ ይችላል ማለት ነው። አዝልሃት የሰገድከው ለሷም ጸልይላት ማለት ነው። እንደገና ከርቀት ሆና የምታይህ ደግሞ ፈርታለች። ድጋሚ መታረቅ ደግሞ ትፈራለች። ካንተ ጋር መኖር ትፈራለች። ሁለት ልብ ሆናለች ማለት ነው ብለው ይነግሩታል። በጣም የሚገርም አፈታት የፈቱለት። ካህናት እኮ ህልም ሲፈቱ አይፍቱ፣ በጣም ጎበዝ ናቸው። ስለሚያውቁ ብዙ ነገር ያውቃሉ በነገራችን ላይ። እና ወዲያው ደወለላትና አዲስ አበባ መተሽ ከልጆቼ ጋር አብሬ መኖር እፈልጋለሁ ማለት። እንዴ በጣም ይገርማል። ያን ሁሉ ልክስክስነትና ውሻነትን ትተህ አለችው። እንዴት እንደዛ ትያለሽ? እኔ እንዴት እንደዛ ነኝ እንዴ አላት። ደግሞ ራስ ንጹህ ልታረግ ነው እንዴ? ለነገሩ ስትሰግድ ስላየውህ ምናልባት ንስሐ ገብታል ብዬ አስባለሁ። እግዚአብሔር ይሄን ነገር ያሳየኝ ለምክንያት ነው አለችው። እሺ ለማንኛውም ስትመጪ ነው በስልክ አውርተን ነው እንጂ ወይ ከፈለክ ና እንጂ እኔ መጥቻ አላወራም አለችው። ያው ትናደድበታለች። ለምን አብሯት እየኖረ አይደለም ምናምን በቃ ዝም ብሎ አስቤዛ ብቻ ነው የሚልክላት። እና እኔንም ኃጢአተኛ ዘማዊ ያደረከኝ አንተ ነህ ያለችው። እሷ ሌላ ወንድ ጋር ትሄዳለች። ለምን ያው ግድ ነው ምን ታርግ? እንዴት አላት። በቃ ስለማትመጣን የራሴ ኮድቅ ያለው በዝሙት አለችው። እንዴት ለምን አላት። እንዴ ምን ልትቆጣኝ ነው እንዴ አለችው። ልትቆጣኝ ነው? መብቴ እኮ ነው። መች መተህ ታውቃለህ? እንደፈለኩ እኔ ሴት ሰው አይደለሁ እንዴ ምናምን አለችው። በጣም ስትለው ጊዜ እሺ በቃ ይቅርታ፣ ለማንኛውም ስሰግድ ነው ያየሽኝ? አዎ እኔም እየሰገድኩ ነው ያደርኩት። የዓለም ፍጻሜ ቀን ስለሆነ ዛሬ አላት። ግንቦት 29 ቀን ስለሆነ ዛሬ ዓለም መጠፋ መስሎ ስለተሰማኝና እግዚአብሔር ደግሞ ይቅር እንዲለኝ ከመጣም ክርስቶስ እንዲምረኝ እየሰገድኩ ነበር አላት። ከትብላ ሳቀችና እውነት እየሰገድክ ነው አለችው። አንተ አለችው። አዎ እየሰገድኩ ነው። ምን ነው ላሳይሽ ቪዲዮን አላት። እስቲ አሳየኝ አለችው። ያው ክፍለ ሀገር በቴሌግራም አድርጎ ፎቶ አንስቶ እንደዚህ አድርጎ ጸሎት ክፍሉ ማለት ነው አሁኑኑ ላክ አለችው። ስትልክ ሲልክላት ጸሎት ክፍል ነው ያለው። አንተ የምርህ ነው እንደ ጸሎት ክፍል ውስጥ ምን ያለው አለችው። አዎ መጣሁ አለችው። ነገ ከልጆች ጋር እቤትህ ነኝ አለችው። መጣች። በማግስቱ ግንቦት 30 መጋቢት 30
ከልጆቿ ጋር ለመጀመሪያ ጊዜ አዲስ አበባ መጣ ቤቱ መጣች አየችው ቤቱን ተከራይተናል አለችው አዎ የራስ ቤት የለም እስካሁን ድረስ ምንም ነገር አላረክም እስቲ ተረጋጊና እስቲ መጀመሪያ ልጆችን ሰላም ልበላቸው ልጆቹን ሳመ ምንም አልመሰላቸው ማለት በህይወቷ ውስጥ ብዙ ወንዶች ስለምታውቅ ያዛዛ አንተና አባታችሁ ጋር ነው የምንሄደው ስላለችው ማለት ነው እንዴ ምን እያላችሁ ነው እንዴ እቤት እየመጣሁኝ ልብስ ገዛላችኋለሁ ሰላም እላችኋለሁ አይደል አይ እኛ ብዙ ሰው ስለሚመጣ አባታችን ማን እንደሆነ ያናቀም ትንሿ ልጅ እኮ ነች ከዛ አንቺ ዝም በይ ትልቋ ልጅ ስንት አመቷ መሰላችሁ እንግዲህ 12 አመት ከሆነ ትዳር የተቀመጠው 12 አመት ልጅ ወይም ደግሞ 11 አመት ልጅ ትሆናለች ዝም በያችን እንደዚህ አይባልም አባታችን ነው ትላታለች አንቺ አልነገርሻትም እንዴ አባት አይ በቃ እኔ ጋር የሚመጡ ብዙ ሰዎች ስላሉ ሴተኛ ዳርነት ጀመርሽ እንዴ አላት በጥፊ ዘጧ አርጋ አጠናገረችው እኔ ልጆቼን በስርዓቱ እያሳደኩ እንዲህ አይነት ባህሪ የለብኝም አንዳንድ ቀን ብዙ ነገር ስለሚያምረኝ ነው እንጂ እንዲህ አይነት ባህሪ የለብኝም ማለት ነው ቁጭ አለች ወንበር ላይ ሳትቀመጪ በጥፊ ያለሰሽን ተቀመጥሽ በገዛ ቤት ያላት እና ታውቂኛለሽ ማለት ወንድ እንደሆንኩኝ አፈር ከድሜ ነበር ማስገጥሽ ግን እኔ ተለውጫለሁ ተቀይሬያለሁ ለመሆኑ እኔ ምን አይነት ወንድ እንደሆንኩኝ በምን አወቅሽ አላት እንካ ስልክ አለችና ወረወረችለትና ይሄ ማን ነው አለችው ይሄ ማን ነው እንካ ከዛ ተቀበለ አያየና ኦኬ ሰዋለሽ እዚህ ልከሻላ ምናምን እና ከሰራተኞች ውስጥ አንዷ እሷ ያላከቻት ነች ማንነቱን ለማወቅ ማለት ነው ሁሉ ነገር ታውቃለች ከሁሉም ጋር እንደሚተኛ ምናምን እንደዚህ ነገሮችን ቅርብ ጊዜ የተፈጠረው ነገር አንዳንድ ነገሮችን ሰምታለች ኦኬ አጠገቤ ነበርሽ አላት አዎ አጠገብ ነበርኩኝ አንድ ነገር ብቻ ነው የማላውቀው ቤትህንና ከዛ በኋላ ያለውን ላይፍህን አላውቅም ስራ ቦታ ላይ ያለውን ግን ሁሉ አውቃለሁ እኔ እንደዚህ ነኝ አለችው ስለዚህ ሁሉ ነገር እንደምታውቅ ሲያግዜ ነው ይበያልና ቁጭ አሉ ልጆቹን እንዲጫወቱ ምናምን ያው ቴሌቪዥን ከፈተላቸው ወደ መኝታ ክፍል ይዟት ገባና አሁን የመጣሽው ለመቆጣት ነው ለመፍታት ነው ወይም ደግሞ ለምንድን ነው የመጣሽው አላት ያለበት ሁኔታ ለማወቅ ትፈልጊኛለሽ አዎ የልጆች አባት ነኝ እንድንታረቅ ፈልጋለሁ አብረን እንድንኖር ፈልጋለሁ ግን ሁሉ ነገር ተስተካክሎ በስነ ስርዓቱ ቄስ በመካከላችን ገብቶ ምናምን አለችው ጥሩ ሐሳብ ነው የምታስቢው ደስ ይላል ግን ቁጣ እያለሽ ነው ጸባይሽ ራሱ ልክ አይደለም እሱ እንደዛ የሚያደርገኝ አንተ ሁኔታ ነው ዛሬ ያለው ማንነት ምን አለ ድሮ ባመጣህልኝ ለካ ቀድማ ብዙ ነገር ስላወቀች ስለሱ ስለሰማች ንስሐ እንደገባ እየተጠመቀ እንደሆነ ምናምን ልጅቷ ስለነገረቻት በቃ ብዙ ዋጋ ከከፈለች በኋላ ዘማዊ ከሆነች በኋላ እሷ ራሱ በህይወቷ ላይ ዝርክ ያለ ማንነት ከመጣ በኋላ ስለሆነ የነቀው በስተርጅና ወይም ደግሞ ብዙ ነገር ከረፈደ በኋላ ስለሆነ የነቀው ተናዳለች ንዴት ብቻ እንጂ እልህ ቁጭት እንጂ የመጣችው በእርግጥ ልትታረቀው ነው መምህርህን ጥራው ነው ፈልገዋለሁ አለችው ከዛ ደወለና ጠራኝ ኧረ ሚስቴ መጣለች ከነ ልጆቿ መምህር ሁሉ ነገር ፍርጥጥ ብሎ እግዚአብሔር በአዲስ መልክ ሊያስጀምረኝ ነው መሰለኝ ምናምን አለኝ እሷ ፊት ነው ከዛ መምህር ፈልጋለሁ ቶሎና አለችኝ ማነሽ አልኳት ሚስቱ ነኝ አለችኝ በስመ አብ ወወልድ ወመንፈስ ቅዱስ ይደነገጥኩና እሺ መጣሁ አልኩት ከዛ ሄድኩኝ አገኘኋቸው ልጆቿን ሰላም አልኳት ትንሽ ነብሮ ነገር ናት ኃይለኛ ነገር ናት ግን በጣም ራሷን የምትጠብቅ ሰው ታውቃላችሁ ወልዳ አምስት የወለደች አትመስልም በጣም ራሷን የምትጠብቅ ሰው ነች ተመራጭ መሆን የምትፈልግ ሰው ናት ያው ይገባቸዋል ስለ ኮከብ ቆጠራ ስናገር የትኛው ኮከብ ላይ ልትወር እንደምትችልና መንፈሱ ላይ ያለው የዛር መንፈስ ወይም ያ የተወለደችበት ወር ላይ ያለው የተረከባት መንፈስ እንደዚህ አይነት ባህሪ እንዲኖራት ያደረገው ለምን እንደሆነ ያው ትረዱኛላችሁ ያስባለሁ እና ትንሽ ነብሮ ነገር ናት ኃይለኛ ነገር ናት ኖርማል ወሬ ያወራች ቆጣ ይላል ስሜቷ ቆጣ ያለ ነው ግን ኖርማል ነው የምታወራው ፊቷ ግን የተቆጣ ፊትና የተኮሳተረ ፊት ነው አትቆጫ ማለት ነው ዛሬ አልተቆጣው ኖርማል ልኮሪ ኖርማል ነኝ ያለች እንኳን ራሱ ቁጣ ነው እና በቃ ይሄ ነገር ባህሪዋ ነው ማለት ነው ብዬ ከሆነ ደቂቃ በኋላ ነው ራሱ መለስ ያልኩትና ያየሽው ህልም ምንድነው አልኳት ህልም አየሁ ብላኝ ስለነበር ያየሁት ህልም
እኔን አዝሎኝ እየሰገደ ላበላብ ሆኗል። ካናቴራው ሁሉ እንዳለ ርሶ በስብሶ በጣም ተጣብቋል ከገላው ላይ አዝሎኝ እየሰገደ ነው። እንደገና እኔ ራሴ ደግሞ ከርቀት ሆኜ ደግሞ እኔን አዝሎ ሲሰግድ ደግሞ አያዋለሁ አለች። አባ ምን ብለው ፈቱልህ አልኩት። ቅድም የነገርኳችሁ ሲነግረኝ ጊዜ እንደዛማ ከሆነ ከናመላ ከነጸባዮች ለህ ይበለኝ እያልክ ከዚህ በኋላ ክፉም ትሆንብህ ደግም ትሆንብህ ኃይለኛም ትሆን ምንም ትሆን አድርግ የምትለን እያደረክ እንደ ቅጣትም ሊሆን ይችላል። ከዚህ በኋላ ከልጆች ጋርና ከሚስት ጋር የምትኖረው ቻለው። እንግዲህ ከዚህ በኋላ የሚመጣው ነገር አልኩት። አይ ቀላል ነው፣ እሷ መቻል አይከብደኝም። ሚስቴም እንደምትፈልግ አውቃለሁ። ስለዚህ ሳቀች። ምን እንደምትፈልግ አውቃለሁ አለ። ያው እዚህ ጋር መናገር የለብኝም ትንሽ ነብሮ ነገር ስለሆነች ለምን ተናገርክብኝ ልትለኝ ትችላለች። ስለሷ ቤተሰብ ምንም እንድናገር አልተፈቀደልኝም። ግን እዚህ ጋር ላቆመው። ሚስቴ ምን እንደምትፈልግ ስለማቅ ችግር የለውም፣ ቀላል ነው። እንኳንም ልጆች የመጡልኝ አሁን አለና እንሂድ መምህር እዛ አለኝ። የት አልኩት። በቃ ልሸጠው ያሰብኩት ነበረ። እዛ እንሂድና ሰርፕራይዝ ላድርጋት እባክህ እንሂድ አለኝ። አይ ቆይ ተረጋጋ አልኩት። ተረጋጋ እስቲ ትጠበቅ፣ ሁኔታዋ ጥሩ አይደለም። ብዙ ነገር ተሸክማ ስለመጣች የበላይነት ስሜቷ መብረድ አለበት፣ ትህትና ሊኖራት ይገባል። እና ራሷን የምታይበት መንገድ ምናምን ጥሩ አይደለምና መንፈሳዊ ህይወት ውስጥ ትግባ አልኩት። እሺ ያለኝ። አብሮ መስገድ አብሮ መጸለይ ጀመሩ። ቤቷን ቆልፋ ስለመጣች ከአራት ቀን ምናምን በኋላ ልጆቹ ተቀምጠው እሷ ሄደች። ከዛ እንደገና ደግሞ ቤቱን እዛ ያለውን ቤት ሁኔታው በቃ ተነጋግረዋል። እየሰገዱ እየጸለዩ 3 ቀን 4 ቀን አብሮ መኖር እንዳለባቸውም ተነጋግረዋል። የተባለውም ተፈጸመ። በቃ ሚስት መምጣት አለባት የሚለውን ነገር ከሰራተኞቹ መካከል የተናገረችው አንድ ሆነች። ገብቷቸዋል አይደለም? ነይ እስቲ ምናምን ብዬ ጠራኋት አላልኳችሁ? ሚስት ትምጣ ከሚስት ጋር ኑር አለች ያልኳችሁ ማን ልትሆን እንደምትችል ገባችሁ? ያ ነው። እና ሁሉ ነገር ተከናወነ፣ ተፈጸመ ማለት ነው። ሴቶች በጣም ስማርት ናቸው ብላችሁ ለዚህ ነው። በጣም ፈጣኖች ናቸው፣ ያደላሉ። እና ሄዳ እቃውን በሙሉ አስጭና ለአሮጌ እቃ ለሚገዙ ሰዎች የሚሸጠውን ሸጣ በሳምንት ውስጥ መጣች። በሳምንት ውስጥ ቁርጥ ውሳኔ ወስና ከዛ ሁኔታዋን ሲያት እሺ ምን አድርገሽ መጣሽ አላት። ቪዲዮ አሳየችው። ገርሞት ወስነሻል ማለት ነው አላት። አዎ ካንተ ጋር መኖር እፈልጋለሁ እና ደግሞ አስተምረኝ፣ ትህትና እንዲኖረኝ አስተምረኝ አለችው። ትህትና እንዲኖረኝ አድርገኝ እና ደግሞ በተቻለ መጠን ተረዳኝ አለችው። በቃ ችግር የለውም እኔ ባህሪሽን አውቀዋለሁ። የተማረች ሴት ምን አይነት ባህሪ እንዳላት በደንብ ስለማቅ ችግር የለውም ማለት። የተማረች ሴት ምን ማለት ነው? ሴት ልጅ ትልቅ የትምህርት ቶፕ ደረጃ ላይ ደርሳ የቤት እመቤት ስትሆን ወይም ደግሞ ስራ ስታጣ ወይም ባሏ አልረዳ ሲላት የምታሳያቸው ባህሪዎች አሉ። እና ፊት ለፊት ትሞግተዋለች። መደመጥ አልቻልኩም፣ ልታዳምጠኝ ይገባል፣ አንቺ ማዳምጪ ነው የሚባባሉት የተማሩ ከሆኑ ሁለቱም። ብዙም ያልተማረች ሴት ከሆነች ግን በቃ ወይ እየተመታች ወይ ደግሞ አንዳንድ ጊዜ ጠላ እየወጣች ወደ ቤተሰቦቿ እንደገና ታረቂ እየተባለች ምናምን የምትመለሰው። ያልተማረ የተማረ ስላችሁ የትኛውን ትምህርት እንደሆነ ትረዱኛላችሁ መቼም፣ አስኳላውን ማለት ነው። ከአስኳላ በላይ ግን ያልተማሩ ሴቶች ደግሞ ኃይለኛም አሉ፣ በጣም ደግሞ ጎበዞችም አሉ። እና እቺ ልጅ ግን ምንድነው ያላት ባህሪ? አዳምጠኝ የሚለው ሐሳብ እንዳለ ሆኖ ትወደዋለች። እና ስለምትወደው ያንን እሷ ጋር ያለውን ተጽዕኖ የሚፈጥርባትን ባህሪዋን ትቆጣጠረዋለች። ለዚህ ነው በጣም ስለምትወደው ነው ከሱ የትም እየተንዘላዘለ እየመጣ እያስወለዳት ሲመለስ ዝም የምትለው። ይሄዳል። እሷ ፊልድ ነው የሚመስላት የነበረው መጀመሪያ፣ ፊልድ እየሄደ እየሰራ ግን እንደፈለገ ነው ሄዶ ቆይቶ የሚመጣውና በእነዚህ 5 ልጆች መካከል ያለውን የእድሜ ጋፕና ያለው የፍቅር ሁኔታቸውን ሲያዩት ስለምትወደው ነው ይሄን አከል ዓመት መስዋዕትነት የከፈለችው ማለት ነው እንጂ ዝም ብላ ትዳር ውስጥ ያለች ሴት ብትሆን ኖር ይሄኔ ሌላ ግብታ ምናምን ነበር የምትሆነው። በትዳር ጉዳይ ላይ ያላገባችሁ ሌላ ያላገባችሁ ስለምትወደው ነው። ግን የስጋ ፍላጎቷን ታሟላለች ማለት ነው። ሌላ ቦታ ሄዳ እንደፈለገች ትሆናለች። እልህም አለባት እና እሱ እንደፈለገ የሆነ ታዳኒ ምናምን ብላ ሄዳ እንደፈለገች ሆነ የምትመጣው እልህ ነው። አንዳንድ ጊዜ ሸነጥ ያረጋታል። አጎትሽ ነኝ እሺ የሚጣያለ የሚመጣ ቤት ውስጥ አለ። ያው ይወዳታል፣ እሷ ግን አላገባህም ነው የምትለው። አሁን ቁርጡን ነግሬው መጣሁኝ አለችውና ገርሞት በጣም ገርሞት ነው የሚያያት። በቃ
አሁን ለማንኛውም አዲስ አበባ ነዋሪ ሆነሻል አንደኛ ሁለተኛ ነገር ደግሞ በቃ ከኔ ጋራ የልጆቼ እናት ሚስቴም ጓደኛዬም ልትሆኚ መተሻል ስለዚህ ለመስተካከል ለመገራት ፍቃደኛ ከሆንሽና ዝግጁ ከሆንሽ አብረን እንገራለን ችግር የለውም እኔም ራሴ ገና አብሬ የምገራ ነኝ አንቺ መረዳት የሚያቀተኝ ይመስልሻል ስንት ነገር ችዬ እኮ ነው ካንቺ ጋር አብሬ የተጋባሁት አይደል አላት ያው የጋብቻቸው ሁኔታ መናገር አልችልም ግን ብዙ ነገር ተቋቁሞ ነው ያገባት አያገባትም ነበር ብዙ ነገር አልፎ ተቋቁሞ ነው ያገባትና ያንን ሲያስታውሳት አዎ አምናለሁ ልክ ነህ በዚህ በኩል እንኳን እኔ ረዳሃለሁ አለችው በቃ ከዛ አንድ ወር ያክል እየጾሙ እየጸለዩ እየሰገዱ ንስሐባት እየመጡ አዲሱ ቤታቸው ገቡ ሰርፕራይዝ አደረጋት በነገራችን ላይ በጣም ነው የገረማት ያንን ያክል ቤት ሰርቶ ቪላ ቤት ነው ግቢ ያለው ሰርቶ እዛ ቤት ሲገቡ ባሌ ለመጀመሪያ ጊዜ ቁም ነገር አየሁበት በቃ በህይወቱ እኔ አንድ ቀን ቁም ነገር አይቼበት አላውቅም የሚወረውረውን ብር እንደ ቁም ነገር አልቆጥረውም ለኔ ሪስፔክት አልሰጠም ብዬ ስለማስብ ቁም ነገር እንደሰራ አልቆጥርም ነበር አሁን ግን ለኔ እንኳን ባይሆንም የገዛው ቤቱን እየሸጠ እየሰራ ለመሸጥ ቢሆንም እንኳን ይሄን ቤት በእጁ በመሰራቱ በጣም ደስ ብሎኛል ትምርቱን ተምሮ ኮንስትራክሽን ተምሮ ይሄንን ቤት ሰርቷል ቤቱንም ሳይሸጠው ደርሰንበታል እግዚአብሔር ነው ያተረፈው ስለዚህ አንድ ወር ያክል እዛ ቤት ጸለዩ ከዛ ቅዱስ ቁርባን ተቀበሉ አብረው ማለት ነው እግዚአብሔር ስሙ የተመሰገነ ይሁን ቅዱስ ቁርባን ከተቀበለች በኋላ የለም ያ ወንድ ባህሪ የሚታይባት ነብር እንደ ነብር የሚያረጋት ምናምን ነገር የለም ሰከን አለች ቅዱስ ቁርባን እናንተ ትሁት ያረጋል በጣም አደብ ያስገዛል ቀዥቃዣ የሆኑ ልጆቻችሁን አስቆርቡ በምንባለው ለዚህ ነው በጣም ነው ሰከን የሚያረጋቸው አንዳንድ ጊዜ ከቆረቡ በኋላ ልጆቻችሁ በጣም የሚንቀጨቀጁ ልጆች የሉም ያ መንፈስ ነው ውስጣቸው ያለው በጣም እንዲያውም ሲቆርቡ በጣም ይብስባቸዋል ይላሉ አንዳንድ ልጆች አንዳንድ ቤተሰቦች አላጋጠማችሁም አረ ለምን መሰላችሁ በኖርማል ቀን እንደፈለገ ሲጮት አታስተውሉትም አልቆረበማ በቆረበበት ቀን ግን የቆረበ ልጅ መንቀሽቀሽ የለበትም ቁጭ ብሎ ወይ ቴሌቪዥን ማየት ወይ ደግሞ መጽሐፍ ማንበብ ወይ ደግሞ መተኛት አለበት ወይ ደግሞ ስርዓት ይዞ መቀመጥ አለበት ብላችሁ ስለምታስቡ ኖርማል ባልቆረበበት ቀን የሚያደርገውን ጨዋታውን እንዲቀንስ ነው እንጂ እንዲቀንስ ስለምትፈልጉ ነው ስላልቀነሰው ነው ኖርማል ጨዋታውን ስለቀጠለበት ነው አትንቀሽቀሽ የምትሉት እንጂ የባሰ አምጥቶት አይደለም ሲቆርብ ሰከን እንዲል ስለምትፈልጉ ነው ግን ውስጣቸው ያለው መንፈስም ደግሞ ስለሚመታ በቅዱስ ቁርባኑ ስለሚገረፍ ወይም ደግሞ አደብ ስለሚገዛ ይናደዳል ይበሳጫል ልጆቹ ላይ ንጭንጭ ያሳያል ማልቀስ ያበዛሉ አያልቅሱ የሚባለው ለዚህ ነው ስጡት ይጮት እንዳያለቅስ ቆርቧል ስጡት ይጮት ይባላል አንዳንድ ሰዎች ለምን ከቆረቡ በኋላ ሰው እንዳያለቅስ ወይም ልጆች እንዳያለቅሱ ነው እጃችን ውሃ እንታጠብም ምንለው ለምንድን ነው ከቆረብን በኋላ እድፍ የለብንም ጌታን ተቀብለናል ኢየሱስን ተቀብለናል ብለን ስለምናስብ አይደለ ኢየሱስን የተቀበለ ደግሞ ንጹህ ነው ስለዚህ እጄ ቆሽሿል ልታጠብ የሚል አይኖርም ዝም ብለን በሶፍት ወይም በዋይፐር እንጠርቀው አይደል ስለዚህ ለቅዱስ ቁርባኑ ምን ሰጠው ክብር አለ ልጆቹም በጣም አመጹ ረበሹ ኃይለኞች ናቸው ብለን የምናስበውም ለቅዱስ ቁርባኑ ከምንሰጠው ክብር አንፃር እንጂ ኖርማል ናቸው ልጆቻችን ውስጥ ያለው መንፈስ ግን ይረብሻቸዋል ሚስትየዋ ግን ከዚህ እጥፍ ነው የሆነችው በጣም ዲሰንት ነው የሆነችው በጣም ጨዋ ማለት ልጆቹን በሆነ ባልሆነ ትመታቸው ነበረ በቆረበችበት ቀን ብቻ መሰላችሁ ከዛ በኋላ ባሉት ቀናቶችም ጭምር ነው ባገኘችው ነገር ትመታቸዋለች ትረግማቸዋለች ትሰድባቸዋለች እና የ11 ዓመቷ ልጅ እቺ የመጀመሪያ ልጇ ማለት ነው ገርሟት እማዬ በጣም ደስ ብሎኛል በጸባይሽ ሳጠፋኩ ከጂ ብርጭቆ ሲሰበር ምን ሲሆን እኮ ዱላ ነበርኩ ወይም ስድብ ነበር አሁን ምን ብዬ እዛ የተረገመ ሰውዬ ልጆች ማምትል ነበርና አሁን ከአባታችሁ ጋር ነው ያለሁት በዛ ላይ ቆርበናል ራሴ መግዛት አለብኝ ከዚህ እንኳን ተማሪ ትላታለች ልጅቷን እና ልጅቷ በጣም በቃ እናቷን ወዳት ልትሞት ታስብላታለች በጣም ነው የምትወዳት እጅግ በጣም ነው የምታስብላት እና እግዚአብሔር ስሙ የተመሰገነ ይሁን ቆርበዋል ከማን ቀድሞ ቆረበ ከሰራተኞቹ ቀድሞ ቆረበ ሰራተኞቹ ቀጠሮ ሲይዙ እንቆርባለን ያሉ ቀጠሮ ሲይዙ እሱ ቀድሞ ቆረበ ቀድሞ የነቁት ግን እነሱ ናቸው እየሰሙ ነው ተቀድማቸዋል እግዚአብሔር እንደዚህ ነው ስለዚህ አሁንም ቀጠሮ አታስረዝሙ እየሰገዳችሁ እየጸለያችሁ ያላችሁ በርግጥ ባልትዳር የሆናችሁ ባላችሁ እንዳስቸገራችሁ ነግራችሁኛል እናንተ ትዳር የሌላችሁ የኔን ትምህርት እያዳመጣችሁ ያላችሁ 30 ምናምን ሰራተኞች ግን ምን እየጠበቃችሁ ነው
ይሄን ይመስላል። እስቲ ስለ ዝሙት መንፈስ የተወሰነ ነገር ላውራና ልደምድመው። ትንሽ የተወሰነ ነገር ልበላችሁ። የዝሙት መንፈስ 3 አይነት ባህሪ ያለው ጸባይ ያለው መንፈሱ የመንፈሱ በጸባይ ነው። አንደኛ እናንተን ራሳችሁን ወይም እኛ ራሳችንን ያልከሰክሰናል። ሁለተኛ በእኛ ዙሪያ ያሉትን ሰዎች ያልከሰክሳል፣ ያረክሳል። ሶስተኛ ከእግዚአብሔር ጋር ያጣላል። ባህሪው ይሄ ነው፣ ማጣላት። በእኛ ዙሪያ ያሉትን ሰዎችም ያረክሳል፣ እኛንም ያረክሰናል፣ ከእግዚአብሔር ጋርም ደግሞ እንድንጣላ ያደርጋል። ምን ያደርጋል በሚለው ላይ ነው። የዝሙት መንፈስ ግን በእኛ ውስጥ መኖሩ ምልክቱ ምንም ሰው ሳይሰብከን ሰባኪ ሳይሰብከን የምናውቀው ነገር ነው። ግን ከደፈነብን እንደዚህ እንደ ባለ ታሪካችን እንደ ድርጅቱ ባለቤት ደግሞ ከደፈነብን የሚያደርገውን ነገር እንደ ጀብድ ነው የሚቆጥረው፣ እንደ ጥሩ ነገር ነው የሚቆጥረው። እንዴ እኔ ወንድ እኮ ነኝ ምን ችግር አለው? ኃጢአት መሆኑ ግን ህሊና ይነግረዋል እኮ። መቼም አይደለም ሃይማኖት የሌላቸው ሰዎች እንኳን ህግ አላቸው፣ የጋብቻ ስርዓት አላቸው። ቢገርማችሁ ሃይማኖት የለንም ብለው የሚያስቡ እነዚህ ስኩቲስ ወይም ዘላን የሚባሉ ሰዎች ወይ በየበረሃው በየጫካ የምታያቸው ሰዎች እንኳን የትዳር ህግ አላቸው። እና እኛ ሃይማኖት ያለን ሰዎች እንደዚህ መረን ስንሆን በጣም ይከብዳል አይደል? ስለዚህ የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም፣ ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ከሆነችም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለወሲብ የምንፈጽመው ነገር ነው። ግለወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በእለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል መንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጥላችሁ ከሆነ አሁንም እንድታረጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ ይሄ መንፈስ ስታውቁበትና ስትነቁበት ስልቱን እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ካንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ካንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል። መዳራት፣ ሸራ መጓተት ምናምን እንደሚባለው አለ አይደለም? በዛ ነገር ውስጥ ይጥላቸዋል። ከባድ ችግር ውስጥ ይከታቸዋል። እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ከአይምሮአችን እንዳይጠፋ በጾሙም ሆነ በዛ በእለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው። የረከሰ ሐሳብ ስለሚያመጣ ሁሉ ጊዜ የረከሰ ሐሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው። ለኛ እንዲስማማ አድርጎ ነው የሚያመጣው። ደግሞ ነገሮች ምቹ ይሆናሉ ይሄን ለመፈጸም። ይሄን ለማድረግ ነገሮች የተመቸ ይሆናል። መንገዱም፣ ሁኔታውም፣ ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል። በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል። በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው። ነገሮች እንዲስተካከሉ እንዲሳካ ያደርገዋል። እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል።
ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ ስትሰግዱ ስትጸልዩ ይሄን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ። ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአእምሮአችን እስኪጠፋ ድረስ ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቆ ስጋን መጉዳት የዛን ጊዜ ትንሽ እንትን ይለዋል። ህልምም ይከፈትላቸዋል። ብዙ ጊዜ ምቾት እኮ ህልምን ይከለክላል። ስጋ ጎስቆል ሲል ህልሞች ክፍትፍት ይላሉ። መጽሐፍ ቅዱስ ይናገራል። ስጋ ደካማ ነው፣ ነፍስ ግን ሁልጊዜ ንቁ ናት ይላል ማቴዎስ ወንጌል ላይ። ሁልጊዜ ነፍስ ብርቱ ናት፣ ሁልጊዜ የነቃች ናች። አትተኛም ነፍስ። ስጋ ነው የሚተኛው እና ስጋን ለተወሰነ ጊዜ ቅጣት መቅጣት ይበለኝ ማለት መቅጣት ነው። ዝም ብሎ አሁን ሁሉ ነገር ለውጥ እንዲመጣ አለመፈለግ፣ በልምምድ እንዳመጣችሁት ሁሉ በልምምድ ለመመለስ መሞከር። አስቡት፣ ይሄ ባለ ታሪካችን የ16 ዓመት ወጣት ልጅ እያለ ሩካቤን ሴክስን ለመለማመድ ሴተኛ ዳርጋ ሄዶ ነው አይደል ያልኳችሁ? ሴተኛ ዳርጋ ሄዶ አስተምሪኝ አላት፣ አስለምጂኝ አላት። ለመደ። ከለመደ በኋላስ ያንን መንፈስ አፍሶ መጣና ማራገፊያ ሆነ ለሁሉም። ሲያገባም ምንም ሲልም ሁሉም አሁን ልጆቹ ምንድናቸው ማለት ነው? ያ መንፈስ አለባቸው። ምክንያቱም ያንን መንፈስ ይዞ መጥቶ ነው ከሚስቱ ጋር የተኛው። እሷም ደግሞ ዘማዊ የሆነችውም በዚሁ መንፈስ ምክንያት ነው። እሱ ይዞ መጥቶ ከሷ ጋር በመተኛቱ ምክንያት ነው። ስለ ጋብቻው እንዴት እንዳገባት መናገር ያልፈለኩት ስላልተፈቀደልኝ ነው እንጂ ብናገር በጣም ይጠቅም ነበር። ግን አልፈቀደችልኝም፣ ለቤተሰቦቿ ስትል ማለት ነው። እሷ ላይ ግን የዝሙት መንፈስ የመጣባትና እሱ እቤት ስለማይመጣ እሷ ከሷ ጋር አብሮ ስለማያድር ከብዙ ወንዶች ጋር እንድትሄድ ያደረጋት ግን የሱ መንፈስ ነው። እንዴት እንደሚዛመታችሁ እንግዲህ እሷ ጋር ሄዶ እንደዚህ ካደረጋት ልጆቹ ጋርስ መጥቶ ደግሞ ሲያድጉ እንደዛ የማያደርግበት ምክንያት ምን አለ? ለዚህ ነው ወንድምና እህት፣ እህትና ወንድም ሩካቤ የሚፈጽሙት በአባትና በእናት ችግር ምክንያት ነው ብለን የምንናገረው። ባዩት ቪዲዮ ብቻ አይደለም። ለዛ ቪዲዮ የጋበዛቸው መንፈስ ግን የቤተሰብ መንፈስ አለ፣ የዝሙት መንፈስ ማለት ነው። ለዝሙት መንፈስ ከሚዳርጉ ነገሮች ውስጥም ደግሞ ሌላ ሁለቱ ደግሞ ስንፈተ ወሲብ ተብሎ የሚወሰድ ቅጠላቅጠልና የአጋንንት አሰራርና መስተፋቅር የሚባሉት ናቸው። ላገባት ብሎ ሲጠይቃት ወይም ደግሞ ሲሞክር እምቢ ትለዋለች ወይም ደግሞ ማይሳካ መስሎ ሲሰማው በመስተፋቅር ያገባታል። ከዛ ያ መስተፋቅር መንፈስ ደግሞ ሁለቱን በዝሙት ነው የሚያፋቅራቸው። በቃ የተፋቀሩት እኮ ልጅ ለመውለድ ቢሆንም ለመጋባት ቢሆንም ግን ዋናው ጉዳይ ትኩረቱ አይቷት ነው የወደዳት። አካሏን አይቶ ስለሆነ የዝሙት መንፈስ ነው መጀመሪያ በቡዳ መልክ የሚገባው። ግን ውስጥ ያለው ደግሞ እሷ ውስጥ ያለው አይነ ጥላ ደግሞ ይከላከላል። አታገባትም የኔ ነች ይለዋል። ከዛ ምን ያቀርባል? ስጦታ ያቀርባል። መተት ማለት ነው። መተት ይመጣና አይ ይጋቡ ልጆቹ ያንተ ናቸው ብሎ ያዝለታል። ልጆቹ የሚወለዱት ልጆችን መልከፍ ትችላለህ ይባላል። እሺ ይላል። በመስተፋቅር ያገባታል። የሚወለዱት ልጆች የተለከፉ ይሆናሉ። በመናፍስት ስለሆነ የተጋቡት በመናፍስት ያድጋሉ ማለት ነው። ሆረር ፊልም ይመቻቸዋል። ግለ ወሲብ ይፈጽማሉ። ከጎረቤት ጋር በልጅነታቸው ድንግልናቸውን ያጣሉ። በጣም ብዙ ችግር ይፈጠራል ሕፃናት በልጆቻቸው ላይ ማለት ነው። የማይታዘዙ ልጆች ነው፣ አደገኛ ልጆች ይሆናሉ። መቆጣጠር ያቅተዋል። አባትም እናትም ከቁጥጥር ውጭ በላይ ነው የሚሆኑት። እና የዝሙት መንፈስ በመስተፋቅር ምክንያትም ሊገባ ይችላል። በስንፈተ ወሲብም ያው እኔ ከሚስቴ ጋር ጥሩ ሩካቤ መፈጸም አልቻልኩም ብሎ አይደለም ስንፈተ ወሲብ ድግምት የሚያስደግመውና ይሄንን አኝከህ ይሄንን መጠህ ይሄን እንደዚህ አድርገህ ይሄን አስረህ እዚህ ጋር እንደዚህ አድርገህ ተገናኛት እያለ ደብተራ ሲሰጠው እሺ ብሎ ይገባል። ከዛስ በምን ብርታት ነው ከሚስቱ ጋር የሚተኛው? በመናፍስት። ከዛ ምን ያደርገዋል? ዘማዊ ያደርገዋል። አንዱ አልነገርኳችሁም ከዚህ በፊት ባለቤቴ ደካማ ስለሆነ እኔ ደግሞ ሩካቤ ስለምወድ አለች። በቃ እንዴ ያስፈልገኛል ብላ ሄዳ ጓደኛዋ ስታመክራት ስንፈተ ወሲብ አሰሪ ያለቻት እሺ ብላ አሰራች። ከዛስ ባሏ ጎበዝ ሆነ አልጋ ላይ እሷ እንደምትፈልገው። ግን ጨዋ የነበረው
ከቤት መስሪያ ቤት ከመስሪያ ቤት የቤት በጨዋነት ይመላለስ የነበረው ባሏን ዘማዊ ያደረገችው። ከሷ ውጪ ሴተኛ አዳሪጋ ሄዶ መተኛት ጀመረ። አምሽቶ መምጣት ጀመረ። ጭራሽ ሴት አቅፎባት መጣ። ሰክሮ እየተንገዳገደ ትዳር አለ እንዴ ብላለች ሴተኛ አዳሪዋ ራሷ። እና ጉዶንኩኝ ብላ ነው የደወለችው። እኔ ጋር አቅርቤላችኋለሁ ገጠመኝ። እንዲህ አይነት ነገር ውስጥ ይከታል፣ ዘማዊ ያደርጋል ማለት ነው። ለጸብቅ ብዬ ባዝላ ተንጠልጥላ ቀረች ብሎ እንደሚተርቱት አይነት ነገር ነው የሚሆነው። ለራሴ ለጥቅሜ ብዬ ወይም ደግሞ ለትዳራችን ብዬ ደስ እንዲለን ብዬ አድርጌ ጥበብ ነው ብሎ ስለሚያታሏቸው እኮ ነው። ጥበብ ነው ይሄ እኮ ችግር የለውም ይላሉ። አንዳንዶቹ ደግሞ በጣም ሲነቃባቸው ደብተራዎቹ አጋንንት እኮ ይታዘዛል፣ በእግዚአብሔር ኃይል አዝነው ስራ እንዲሰራ ማዘዝ ይቻላል ነው። እንኳን አዘኸው ሳትፈልገው እንኳን መጥቶ እንደልክስክስ ውሻ አንተን ገነት ሲኦል ለማስገባት የሚፍጨረጨር መንፈስ ነው አዘኸው እሺ የሚለው። በጣም የሚገርም ነውና ይሄ ነው። ሌላው የዝሙት መንፈስ በቡዳ መልክ ይገባል። ጎረምሶች፣ ወጣቶች እናታቸው ጨሌ የምታመልክ ወይም ቡና የምትካድም ወይም ደግሞ ከራማ የምታመልክ ብዙ ነገሮች የምታደርግ ልትሆን ትችላለች። ፈጫሳ የምታደርግ ፈረቀሳ የምትሄድ እዛም ሄዳ ዛፍ ቅቤ የምትቀባ ወይም ደግሞ ደብተራ ጋር የምትልከሰከስ ልትሆን ትችላለች። ከእንደዚህ አይነት ቤተሰብ የተወለደ ልጅ ያው መንፈስ ስላለበት ላዩ ላይ ድድ ማስጫ ድንጋይ ቦታ ላይ ተቀምጦ ምናምን ሲወጪ ወላጆቹ ሴቶችን ያያል። ከዛ አይን ውስጥ የገባችውን ሴት ሄዶ እንደምንም ብልጇን ጎትቶ ያናግራታል። ያው ምላሱን ይዘረጋና በዛ እትት ይላታል። እሺ ትላለች። አንዴ ከነካት በኋላ የዝሙት መንፈስ ገባ ማለት ነው። ከርቀት ራሱ ሲስቱ እንዴት ነው ያምራል፣ አሪፍ ነው፣ ምንድነው መቼ ነው ሰላም ሻይ ቡና እንበል ይላል። ገብቷል የቡዳ መንፈስ። እሷ ደግሞ መለከፋ ደስ ይላታል ትላለች። ስለመለከፍ ታውቂያለሽ? ነይ ወንበር ይዘሽ ቁጭ እስቲ። ወንበር ይዘሽ ነይ። ሰላምዬ ከትምህርት ቤት ፈተና ተፈተና መጣለች። እስቲ አሁን ነው የገባችው። ገጠመኙን ስለምታውቂው ምንም ማድረግ አይቻልም። ነይ ቁጭ በይ እስቲ። እንዴት ናችሁ? ስለ መለከፍ እስቲ እናውራ እንጂ ገና ልጅ ነሽ። እኛም እኔ ማቃውን ውሻ መጥቶ የሆነ ደና ዳቦ ልበላ ስል ዳቦን ከነከብኝ ይለከፈብኝ ይላሉ። ሰው ላይ ደግሞ ልክፍት ሲሆን አያስጠላም? በጣም ያስጠላል። እስቲ እንዴት ነው አሁን አንቺ እድሜሽ ስንት ነው? እናንተ ይሄ ነገር እውነት ነው እንዴ? እድሜ ሲጠየቅ እኔም ደግሞ ዜና አልናገርም። አይ ችግር የለውም። ቅጽበታዊ ነው አያችሁ አይደል? በቃ አትናገሪ። እሺ ያውቃሉ እኮ ሲያዩና አረ ነው አሻሾሽ ትልትይ ነው። አሻሾሽ እሺ አሁን ስለመለከፍ በሷ እድሜ እንግዲህ ቲኔጀርና ትንሽ አልፈዋለች። አፍላ እድሜ የሚባለው አዶለሰንስ ፒሪድ አልፈሽዋል? ማለት እድሜሽን አጋለጥኩት ማለት ነው። አይ ከ18 በላይ ነኝ። ከንትን በታች ነኝ። ከንትን ወይ አሳድጌ ምን አልናገርም። እሺ ለማንኛውም እስቲ ባንቺ አይምሮ ልክ መለከፍ ምንድነው? ጥሩ ነገር ነው ወይስ መጥፎ ነገር ነው? ሴት ልጅ መለከፍ ትፈልጋለች? አይ ሁለት አይነት ሴት አለ። መለከፍም የሚፈልግም የማይፈልግም ማለት ነው። እሺ የመጀመሪያው መለከፍ የምትፈልገው ሴት ዝሙት መንፈስ ራሷ ላይ ያለባት ይመስለኛል። ገባ? ያኛው የሚለክፋትም ልጅ ሲገባ እዚህም ስላለ እንድትለከፍ ስለምትፈልገው ይጠራራሉ ብዬ አስባለሁ። ሁለተኛ ግን መለከፍ የማትፈልግም ሴት ሆና ደግሞ ከሱ ደግሞ ሊገባ ይችላል። እሱ ብቻ ነው አስተዋጽኦ ያደረገው እንጂ እሷ አትፈልግም። እሱም አለ። ቃሉ ግን መለከፍ መተዋወቅ በሚለውስ ወይ አያት መተዋወቅ አይደለም አይደል? መተዋወቅ እኮ ማለት በቃ ረጅም ጊዜ መሄድ ነው። ይሄ ግን ላይሆን ይችላል። ተገናኝተው አይቷ ያያት አካሏን ስለሆነ እንጂ ልክ እንደ ቡዳን ያያት ማለት ነው። ልክ ነው። እዚህ የዝሙት መንፈስ በቡዳ መልክ ነው የገባው ማለት ነው። ልጁ አይን ላይ ሆኖ አንቺ መለከፍ ደስ ይልሻል? ኧረ በስላሴ እንዴ መንገድ ላይ ኧረ እኔ በጣም ነው የሚያስጠሉኝ ሲሄድ ማለት ነው። እንደዚህ ሲሉ ኧረ እየሄድኩኝ ኧረ በመቤቴ ዝም በሉ እያልኩ ነው የምሄደው። ለራስሽ እግዚአብሔር ዝም በሉ ሁሉም እኮ ነው ዝም ብለህ ስትሄድ ድዱን ያሰጣ ብቻ አይደለም እኮ የሚሄድ ዝም ብሎ ራሱ ባጠገብ የሚያልፈው ይናገራል።
እና በጣም ነው ያናዱት። ዝም ማለት አይችሉም እንዴ ይላሉ። በለከፋ ትዳር ያዙ ሰዎች አሉ እንበልና ስለዚህ ለከፋ ለትዳር ያበቃል ሊያበቃ ይችላል፣ ግን ከ100% 3% ምናምን ቢሆን አይደል እንጂ በብዛት አንድ የሆነ አንድ ሁለት ወር ቆይታ ይለያያሉ። ሊለያዩም ይችላሉ። ምክንያቱም አታውቀውም፣ ያያት እሱ አካሏን ነው እንጂ ልቧን አይደለም። አካሏን አይቶ ያገባት ጊዜ ስትወልድ ሌላ አካል ሲኖራት ደግሞ ሲበላሽ አካሏ ቅርጿ ሲበላሽ ሊጣላት ይችላል ማለት ነው። ይሄ ሰው ወዷት አይደለም ወይም ደግሞ ልቧን ፈልጎ አስተሳሰቧን ጸባዩን አይቶ መንገድ አስተሳሰብ አይታወቅም ማለት ከመጣ ምናልባት ወደፊት ቴክኖሎጂ ከመጣ እንዲህ ስታይ ካለ ነው እንጂ ተማሪ በተማሪ አቅሙ ይላከፋል። አዎ ወይ ወንድ ልጅ እኮ ትንሽም በለው ትልቅም እንደዛው ነው ማለት። በነገራችን ላይ ሴቶች በጣም የምትገርሙኝ ብዙ ኤክስፒሪየንስ ስላላችሁ ማለት ስራም ስትቀጠሩ ተማሪም ስትሆኑ ቤት ውስጥም ሰፈር ውስጥ ምንም በሴትነታችሁ በጣም ብዙ ጥያቄ ስለሚቀርብላችሁ ወንዶች ትላላችሁ ማለት ነው አይደል? ግን ተፈጥሮ ነው። ነው። እኔ ግን ማለት ነው ብዙ ጊዜ ዶሮ ላይ ለምሳሌ ዶሮ ራሱ ዶሮች ወፎች ላይ ምናምን ሁሉም ላይ ወንዶች ናቸው ያጃቡት። ይሄ ተፈጥሮ ነው አይካድም። ግን አባቴ ተው እንደዛ ተሳቀብ። ምን መሰለህ ተፈጥሮ ነው፣ ግን ተፈጥሮን ወደ ሌላ ነገር ይቀይራል መንፈስ ጊዜያዊ ያደርገዋል። በቃ እንደዛ ነው እንጂ ተፈጥሮ እኮ ነው። ማን ሴትም እኮ የራሷ ተፈጥሮ አላት፣ የራሷ አይነት ባህሪ አላት። ወንድ ጠይቆ ነው ፍቅር የሚደራቸው የሚመሰረተው ይባላል። ስለዚህ የተማረም ያልተማረም አጥያይቆ ይለያይ ይሆናል እንጂ ጥያቄ ነው። ጥያቄ ነው። ሴት ልጅ ብትጠይቅ ለምሳሌ እንትን ቀለበት ፕሮፖዝ ለማድረግ ሴት ልጅ ጎንበስ ብላ ቀለበት ስትሰጥ በማንኛውም ቪዲዮ ላይ አይተናል። አይን አውጣ ደፋር አንቺ ምን አሰዳቢ ይሏታል። ሽማግሌ ሴት ልጅ ብትልክ ወደ ወንድ ቤት ያልተለመደ ነው የትም ሀገር ላይ አይደለም። አይኖር አንዳንድ ብዙ ማናቀም ግን ሴት ልጅ እንድትጠይቅ ትፈልጋለች። አዎ በያስባለሁ እንድትጠይቅ ትፈልጋለች። ወንድ ልጅ ባህሪው ነው ካልሽ ተፈጥሮ ነው ካልሽ ሴት ልጅስ ስትጠይቅ የምትመልሰው መልስ ከአይነጥላው ይሁን ከራሷ ይሁን በብሪ ይታወቃል። እንድትጠይቅ ትፈልጋለች። ፍላጎት ኖሯት ካልተጠየቀች ምን እንደምታረገው ትጠይቃለች እኮ። አይናጣ ተባለች እኮ ደፋር ተባለች እኮ። ያኮ ካልቸሩ ነው እንትኑ ነው እኮ ባህሉ ነው እንደዛ ያደረገው እንጂ ህግ የለም እኮ። ባህሉ ጥሩ አይደለም ጥሩ ነው። ግን ደግሞ አሁን ለምሳሌ አንድ ወንድን ልታገኘው ፈልጋ ማለት ተወዷለች፣ ግን ደግሞ እሱ አልነገራትም ወይም አላወራትም። በዛ ሰዓት ሊለያዩ የሚችሉበት እንትን ይኖራል፣ ጋፕ ይኖራል። በዛ ሰዓት እሷ ብትጠይቀው ግን አብረው ሊሆኑ የሚችሉበትም ደግሞ ምንስ ቤተሰማው ልጅ አይናውጣ ዝም ብላ መጣጠቀኛለች አይልም። እሱ አይናፋር ባይሆንም እንኳን አሪፍ ልጅ ቢሆንም ግን እንደምትወደው አያውቅም ነበርና መጣው እወድሃለሁ ምናምን ብላ ሰጠችው። ተስማሙ። እሺ ለአማራጭ ልስጥሽ ተስማሙ አይደለ? ይኮራባታል ወይስ ደግሞ ሴትነቷን እንትን ብላ በጣም ተቋቁማ መታስ የፍቅር ጥያቄ ስላቀረበችለት አይናውጣ ይላታል? ወይስ ከሷ ጋር በትዳር የመኖር ቻንስ ቢኖራቸው ለወደፊቱ ይሄንን ነገር እንደምን ያየዋል? እንደ ባህሪው ይወሰናል። እንደወንድ አንድ ናቸው አልሽኝ። አይ አንድ ናቸው ያልኩት እኮ ሁሉም አይደለም አባቴ። እንዴ ስላሴ እንደዛ ከሆነ እኮ አንተም አንድ ነው ማለት ነው። እንደዛ አይደለም። ወንድ ልጅ ልክ ሴት ልጅ አሁን እኔ አሁን ማለቴ በመንፈሳዊ ህይወት ነው ያደግኩት ምናምን። እኔና ደግሞ አንድ ልጅ በአለማዊ ያደገች ልጅ አንድ አይደለም ባህሪያችን። ልክ እንደዛው አስተዳደግም ይወስነዋል፣ ባህሪም ይወስነዋል። እንደ ባህሪው ነው ሊቀበል የሚችለው። እኔ ሄጄ የሆነ ነገር ሳወራው ያንን ነገር እንደ እሱ አስተሳሰብ ነው የሚቀበለው። ከሶስቱ አንዱን ሊመርጥ ይችላል። አስተዳደጉም ሊሆን ይችላል፣ ባህሪውም ሊሆን ይችላል እንጂ ሁሉም ወንድ አንድ አይነት ነው ያልኩት በለከፋ ምናምን ሊሆን ይችላል። አንድ እናት አውቃለሁ ለምሳሌ ልጅቷ እንደምትወደው ሲያውቁ ቀጥታ ሄድሽ ከጠየቅሽው ይንቅሻል። ወንዶች እንደዚህ ናቸው ብሎ ነግረዋት እሳቸው በጎን በኩል ሽማግሌ እንዲልክ አድርገው
ሽማግሌ እንዲላክ ተደርጓል። እኔ በለው በዘዴ ሴቶች በጣም ብልሃተኞች ናችሁ ነሽ አይደል? ቅጽበታዊ ብልሃት በጣም ጎበዝ ነሽ እና አገባት። ከዛ እውነቱ ተነገረው። እሺ እኔ በጣም ወድ ስለነበር ለእናቴ ስነግራት እናቴ ነች በጎን በኩልና ሽማግሌ ያስልከሽ ነው ያጋባሽኝ ብለው አናቃት። ሲሰማ ምን አይነት ሰው ነው ይሄ ሰው? ስለሸወደችው ነው ግልጽ መታ ስላላወራችሁ? አይ ይሄን ሰማ በኋላ እኮ ሲሰማ ግልጽ መታ ስላላወራችሁ በዚህ ዘዴ ስለተጠቀመች ተናገረ። እና በጣም ተናለባት። በቃ እንደ ንቀት ነገር አረጋባት ምናምን። ምን አይነት ሰው ነው ባህሪው ይሄ ሰው? ለሴት ልጅ ሪስፔክት የለውም ነው ወይስ ካገባ በኋላ ምንድነው ከዚህ በኋላ ቀጥሎ ያለው ላይፋቸው ምንድነው የሚሆነው? ንቀቱ ይቀጥላል። ምንም ነገር ብታረግ ላይጥመው ይችላል። ምክንያቱም ስለሸወደችው አሁንም ትሸውደኛለሽ ብሎ ሊያስብ ይችላል። አይናፋር የሆነች ሴት ብታፈቅር ከዛ ያንን ያፈቀረችውን ወንድ ደግሞ ልታገኙ እንደማትችል ወይም የፍቅር ጥያቄ አቅርባለት እምቢ ካላት መስተፋቀር የማድረግ እድሏ ምን ያህል በጣም ሰፊ ነው አይደል? ምክንያቱም ስለማግኘት ስትል ማለት ፍቅር አይደል? ስለዚህ ለከፋ በሴቶችም አለ ማለት ነው። ይሄ ለከፋ አይደል? ዞሮ የምትፈልገው ወንድ የሴቶች ለከፋ ይሄ ነው ባህሪው። ምንድነው ባህሪው? እስቲ ለምሳሌ ሴት ልጅ እንዴት ነው ለከፋ ብታካሄደው? አለባበስ ምናምን ባለባበሷ ልትማርከው ትሞክራለች። እሺ በንግግሯ እሱ ጋር ስትሆንና ሌላ ቦታ ስትሆን ልጅ ስለሆንሽ ላታውቂው ትችያለሽ። አላውቅም እኔ እንጃ። ከዚህ ሴት ልጅ መልከፍ ስትፈልግ ወይም ደግሞ መልከፍ ብቻ ሳይሆን አንድ የምትፈልገውን ወንድ የራሷ ማድረግ ስትፈልግ እንክብካቤ ነው የምታበዛው። እና ለማንኛውም ይሄንን ያወራነው እናንተም እንድትሳተፉ ከልጆቻችሁ ጋር እንድትሳተፉ ነው። ፈተና እንዴት ነበር? በጣም አሪፍ ነበር። ዛሬ አይ ሰኞ ይቀር አንዳንድ ፈተና ነው በቃ እንደዛ ነው። መልካም ፈተና 10ኛ ክፍል ተማሪ ናት። መልካም ፈተና በሏት። ለማንኛውም ለከፋ የሚለው ቋንቋ ጥሩ አይደለም። ከቡዳ የመጣ ነው። ቡዳ ለከፈው ወይም ደግሞ ቡዳ በለው ከሚባለው እንትና ተስፌ ካሳ ኮሜዲያን ታውቂዋለሽ አይደል? ሲኮምክ ምን አለ የጨምላቃ ልጅ ነች። ወደ ልጅ ነው የሚባለው አዲስ አበባ ላይ የላገላ አናውቅም። እና ልጁ ሲጮህ አይታ ምን ሆኖ ነው ወይኔ የሚጮህ? ከዛ ቡዳ በልቶት ነው ተባለች። ወይኔ ቡዳ ይርቦት ነበር ነው ያለች። አጥቆማ እና ለከፋ የቡዳና የዝሙት መንፈስ ባህሪ ነው። ይሄን ቃል ባንጠቀም ጥሩ ነው። በለከፋ የተጋባችሁ ባልና ሚስቶች የዝሙት መንፈስን ከላያችሁ ላይ ለማስወገድ ሞክሩ። ለከፋ ብዙ ቦታ ላይ ይሄዳል። ድድ ማስጫወታ ብቻ ናይት ክለብም ለከፋ አለ። ጭፈራ ቤት የተገናኙ እንደገናም ደግሞ መንገድ ላይ ዝናብ ሲመጣ ጃንጥላ ስትሄድ ነው እስቲ አብረን እንጠለል ብሎ አብረን ይሄዳል። ከዛ ደግሞ ምላሱ አያርፍም፣ ምላሱን ይዘረጋል። ከዛ ለማንኛውም በዚህ ሁሉ ነገር ውስጥ ግን ሰው ትውውቅ ይተዋወቃል እና ለከፋ ባይባል ጥሩ ነው። ለከፋ መባል ያለበት በዝሙት መንፈስ አይቷት አካሏን አይቶ ታምሪያለሽ ቅርጽሽ ምናምን ካለ እንዲያውንትን ሰው እንዲያውም ብዙም መቅረብ አያስፈልግም። እንዲያውንቷን ሴት ተክለ ቁመናው ሲገባ ደረቱን ሲወጣ ባቱን እያየች ይባላል በመጽሐፍ ቅዱስ። በጣም ያምራል ሰውነቱ። ጂም ውስጥ ምናምን ተዋውቁ ሰዎች ስፖርት ሲሰራ ፊዚካሊ አፒራንሱን በማየት እሱ ሁሉ ነበር የምትጋቡ ሰዎች ወንት ጸልዩ። ከቱም ይሄ ሰውነት የጃጀ ጊዜ ትከዳዳላችሁ። ባትከዳዱም እንኳን ተናናቃላችሁ። ባትናናቁም እንኳን ነገሮች ሁሉ በጣም የተጣመሙ ነው የሚሉት እና ሰው አካልን አይቶ ቁም ነገረኛ መሆን አለበት ብዬ አላስብም። አስተሳሰብንና የመላመድ ፍቅር ይሻላል። በመላመድ ፍቅር ማለት መስሪያ ቤት ውስጥ አብሮ በመስራት ጎረቤትና በሰፈር በትምህርት ቤት በዚህ የምታውቂውን ሰንበት ትምህርት ቤት በቤተ ክርስቲያን በጽዋ ማህበር ላይ በተለያዩ ቦታዎች ላይ በመንፈሳዊ ህይወቱ በጥልቀት የምታውቂውን ሰው ማግባት የመሰለ ትልቅ ቁም ነገር የለም። እንዲያውም ትዳር እድሜ የሚኖረው በደንብ በመጠናናት ነው ብዬ አስባለሁ። የአሁኑ ጊዜ መጠናናት አልጋ ላይ ነው እና ጥሩ አይደለም። ሰላሙን ጨርሰናል። እናመሰግናለን። እሺ ቻው።
እስከንረክብ አምላክነ ንቁም በበህላዊነ እስከንረክብ አምላክነ ንቁም በበህላዊነ እስከሚገለጥ አምላካችን እንጽና በየበኩላችን ያንን ጠላት እንዋጋው እንዳይከፍለን እናውግዘው ያንን ጠላት እንዋጋው እንዳይከፍለን እናውግዘው ቅዱስ ገብርኤል ይህን ያለው ዛሬም እንዳንታወክ ነው ቅዱስ ገብርኤል ይህን ያለው ዛሬም እንዳንታወክ ነው ያንን ጠላት እንዋጋው እንዳይከፍለን እናውግዘው ያንን ጠላት እንዋጋው እንዳይከፍለን እናውግዘው እንዳያፈርሳት ተዋህዶን ነቅተን እንጠብቃለን እንዳያፈርሳት ተዋህዶን ነቅተን እንጠብቃለን ያንን ጠላት